ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ መልአኩ ቅዱስ ገብርኤል ላንቺ አልነገረሽም? ኢየሱስንም አልወለድሽም። አንቺ ተራ ግለሰብ ነሽ። ማርያም ደግሞ ጌታን የወለደች ቅዱስ ብሩክ ነች። እመኚን። ያችሁ እኔ ሃይማኖት ፓጋን በሆን ይሻላል ከእናንተ ጋር ህብረት ከሚኖረኝ አለ። ጌታ ያከበራትን አየህ። አዳምጠኝ። ጌታን የወለደች ለሚሳይዳል የኔን ሀሳብ ልጨርሶ ከዚህ በኋላ እንድትናገር የምፈቅድልህ እንድትናገር የምፈቅድልህ የእግዚአብሔርን ቃል ጠቅሰህ እኔ እንደማሳየው እንደዛ እንድትናገር እንጂ እህቶቼና ወንድሞቼ የተናገሩትን አንተ ማን ስለሆንክ ነው? አድመጠኝ። አንተ አራሜ ነው። እኛ አምላካችንን ነው የምናወራው፣ የማያሳፍረንን የሚያኮራንን አምላክ ነው የምናወራው ከመጽሐፍ ቅዱስ። ስለዚህ ቅድም አንብቤ ስጨርስ አሜን አልክ፣ ጌታ ይባርክ። ስለዚህ በዚህ ጌታ ታምናለህ ማለት ነው። ይሄን ጌታ እኔ አንብቤ አሜን ብለህ ካልክ አንተ እንዴት ይሁንልኝ ብለህ ነው በስሜት ውስጥ ሆነህ ሄጄ ሰልማለሁ ብለህ የምትለው? መስጠት ትችላለህ። አሁን ማይኩን ክፈችና እንደገና አውሪ። የት ነው ያደግሽው? ቤተክርስቲያን እንዲሁ ዝም ብሎ ማለት አይደለም። የት ነው ያደግሽው? ማለት አይደለም። የት ነው ያደግሽው? ሙሉ ወንጌል ነው ያደግሽው? የት ነው ያደግሽው? እየነገርኩህ ነው። እኔ መካነ ኢየሱስ ነው ያደግኩት። የትኛው አጥቢያ ላይ? ቄስ በሊና ናቸው ያሳደጉኝ። ማርያም መንፈስ ቅዱስን የተሞላችው የቱ ጋር ነው? ምናልባት አሁን ስለ ጴንጤቆስጤ ቀን ልታወራ ይሆናል። ኖ ማርያም መንፈስ ቅዱስን የተሞላችው ከሐዋርያት ጋር ስትጸልይ ምናልባት ያን ጊዜ ተሞልታ ይሆናል። ስፔሲፊካሊ እኔ አላውቀውም። ቴዎሎጂ ከዛ በፊት መንፈስ ቅዱስ በሷ ላይ ነበር አልነበረም? እንግዲህ ወልድ በሷ በኩል ስለመጣ መንፈስ ቅዱስ ያ ነገር ሊኖር አይችልም። ምክንያቱም ኢየሱስ ክርስቶስ የተናገረው እኔ ሲሄድ አጽናኙ መንፈስ እልክላችኋለሁ ነው ያለው። ቃል በቃል ጥቅሱ መናገር ባልችልም ማለት ጌታ ገና ወደ ሰማይ ሳያርግ በፊት መንፈስ ቅዱስ በማርያም ላይ ነበር አልነበረም? አሁን በዛን ጊዜ ስለነበረበት ስታተስ እኔ ምን ስትሮንግ ፕሊስ አስበህ ተናገር። በእርግጠኝነት ይኖራል ብዬ አስባለሁ። ምክንያቱም ይኖራል ሳይሆን ነበረ። ልብ በል። አሁን ሰውን ለማጥመድ አሁን እኔ ለማጥመድ አይደለም ነበረ እያልኩ ነው። ለምንድን ነው ወደ እንትን የምትሄደው? ነበረ ብለህ ተናገር። ነበረ በማርያም። ስለዚህ አሁን መንፈስ ቅዱስ መልአኩ በመጣ ሰዓት መንፈስ ቅዱስ በአንቺ ላይ ምን ይላል ነው ያላት? ምንድን ያላት መልአኩ ገና ከመጸንሷ በፊት? ወንድ አላቅም ስትለው ምንድን ያላት? ስትሮንግ ያው ይጸልልብሻል ብሎ እሺ፣ መንፈስ ቅዱስ በአንቺ ላይ ይመጣል አላላትም? እሺ ብሏታል። እየሰማሁ ነው። ታስታውሰዋለህ አይደል? ብሏታል። እሺ እየሰማሁ በቃ በዓለም አቀፍ አብያተ ክርስቲያናት በወንጌላውያንም በኦርቶዶክሳውያንም በካቶሊካውያንም ዘንድ የ15 ዓመት ወጣት ነበረች ጌታን ባረገዘችበት ጊዜ ተብሎ የነገረ መለኮቱ ዓለም ላይ ካቶሊካውያንም ኦርቶዶክሳውያንም ዓለም አቀፍ ኦርቶዶክሳውያንም እኛም ወንጌላውያን አማኞች እንስማማለን በዚህ ኤጅ ላይ በዚህ ዕድሜ ላይ ማለት ነው 15 ዓመት ማለት ነው። ስለዚህ መንፈስ ቅዱስ መልአኩ ባንቺ ላይ ይመጣል ያላት የ15 ዓመት ልጅ ሆና በነበረበት ጊዜ ነው። ልጃገረድ ሆና በነበረችበት ጊዜ ኦኬ። መንፈስ ቅዱስ በእሷ ላይ ነበረ ስለመጣ ይመጣል ብሏታል። ወንድ አላቅም ስትለው መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉ ኃይል ይጸልልልሻል፣ ከአንቺ የሚወለደው ቅዱስ የልዑል እግዚአብሔር ልጅ ይባላል ብሏታል። ኦኬ መንፈስ ቅዱስ እግዚአብሔር ነው፣ በእሷም ላይ ነበር። እሷ መንፈስ ቅዱስ በእሷ ላይ ከመምጣቱ መልአኩ ይሄንን ከመናገሩ በፊት እንደሱ ያለ ገና ከማህፀን ጀምሮ መንፈስ ቅዱስን ተሞልቶ የሚያቅ ሰው የሌለ ከዚህም በኋላ የማይኖር አንድ ብላቴና በ6 ወር እርዝመት ጌታን የሚቀድመው በዕድሜ በስጋ ዕድሜ ማለት ነው የሚቀድመው የዘካርያስ ልጅ ዮሐንስ የሚባል የኤልሳቤጥ ልጅ ነበረ። ታስታውሰዋለህ? ጌታን ያጠመቀው እሱ ገና በእናቱ ማህፀን ሳለ እዛው ማህፀን ውስጥ ሳለ መንፈስ ቅዱስ ሞልቶበት ነበር ጌታ። ኦኬ ስለዚህ አንተ መንፈስ ቅዱስ የሚያድረው ጌታችን ምናምን ነገር እሱ በሙላት የመጣበት ነው እንጂ መንፈስ ቅዱስ ነበረ በዮሐንስ ላይ
ገና እናቱ ማህፀን ውስጥ ሆኖ እናቱ ማህፀን ውስጥ ሆኖ ማርያም እናቷ ማህፀን ውስጥ ሆና አይደለም መንፈስ ቅዱስ የተሞላችው። የ15 ዓመት ዕድሜ ላይ ሆና ነው መልአኩ ያላት። መንፈስ ቅዱስን ግን እግዚአብሔር በሱ ላይ የነበረ ብላቴና ነበር ገና በማህፀን ውስጥ ሆኖ። እንደውም ይሄንን ነቢይ ጌታ ምንድን ነው ያለው? ከሴት የተወለደ ከመጥምቁ ዮሐንስ የሚበልጥ የለም ነው ያለው። ማርያም ራሷ አትበልጠውም ዮሐንስን። ሙሴ አይበልጠውም ዮሐንስን። ኤልያስ አይበልጠውም ዮሐንስን። ጳውሎስ አይበልጠውም ዮሐንስን። ጴጥሮስ አይበልጠውም ዮሐንስን። ማን ይህንን ያለው? ጌታ ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ነው ያለው። ይህንን አይ ተሳስቷል ኢየሱስ ብለህ ካላልክ በስተቀር ጌታችን ኢየሱስ ክርስቶስ ነው ያለው። ከሴት የተወለደ ከመጥምቁ ዮሐንስ የሚበልጥ የለም። ማርያም ራሱ እንኳን አትበልጠውም። እናንተ ኬት አምጥታችሁ ነው ነገሩ? አንተ የኛውን ቃል አታውቀውም። የአቢ ክብር አለ ማርያም ኩሎም ቅዱሳን፣ የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል እየተባለ የሚባለው በየገድላትና በየድርሳናቱ እኮ ስንት ያሳየን። ማርያም ማለት መትሕተ ፈጣሪ መልዕልተ ፍጡራን ናት፣ ከፈጣሪ በታች ከፍጡራን በላይ የሆነች እመቤታችን ብለው የሚሉትን ይኸው እዚህ ከእሷ በላይ የሆኑ በገድላት በድርሳናቱ የተጻፉትን እኔ ላስቆጥራ። እነ ዘርዓ ብሩክ ሁሉ እኮ ይበልጧታል። ይኸው ተጽፎ የተገኘ ማለት ነው። ማርያም ስሟ ተጽፎ መላእክቱ ተጽፈው ነገደ መላእክት 99ኙ ነቢያተ እግዚአብሔር፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት በሙሉ ስማቸው በየስማቸው ባይጻፍም ግን እንደዚህ ተብሎ ተጽፎ እነሱ በሙሉ ከዘርዓ ብሩክ በታች ማርያምም ጨምራ ማለት ነው። ዘርዓ ብሩክ ግን ከሁሉ በላይ ሆኖ ሾሞ ይልሃል ዘርዓ ብሩክ ገድል ላይ። ኦኬ ምን ላድርግ ብራዘር? እንደገና ደግሞ አባ ዮሐንስ ጠገሮ ነው ዘጠንገሮ የሚባለው ላይ እዛም ላይ ልክ እንደዚሁ ዳጊ ያወራኝ። አይ ምን መሰለህ ማቴዎስ 11:18 ላይ ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። እሺ ቁጥር 19 ላይ የሰው ልጅ እየበላና እየጠጣ መጣ እያለ ስለ ራሱ ተናገረ። ኢየሱስ የሰው ልጅ ነኝ እያለ ነው። ኦርቶዶክስ የሰው ልጅ አይደለህም እያለችው ነው። እስኪ የሆነ ነገር በልልኝ ኤርሚ። ምክንያቱም የወለደችው እናቱ ሰው አይደለችም ተብሎ የሚባለው እኮ ጽሑፍ የተገኘው ስትሮንግ ቅድም ያሳየን በቅዱስ ሲኖዶስ በሲኖዶሱ ፍቃድ በፓትሪያርኩ ፍቃድ የታተመ መጽሐፍት ላይ ነው። ማርያም ሰው አይደለችም ብላ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ናት። በመጽሐፎቿ ምን እናድርግ ወንድሞቼ? ምን እናድርግ? እኔ እዚህ በዙሪያ በሺህ የሚቆጠሩ መጽሐፍቶችን ይዤ ነው የማወራ። ያለ መረጃ አላወራም። ዝም ብሎ አይደለም ተናገሩ እውነቱን ብዬ ያልኩትኝ። ያለ መረጃ በፍጹም ወንጀል ነው። ማርያም ሰው አይደለችም ያለችው ኦርቶዶክስ ናት ነው ያልከኛው። ታዲያ ቅድም ባሳየ ዳጊ ባሳየ መጽሐፍ ላይ አሳየናል። ቅዱስ ሲኖዶስ ፍቃድ ተፈቅዶ በፓትሪያርኩ በብፁዕ አቡነ ጳውሎስ ፓትሪያርክ ኢትዮጵያ ማለት ነው በመለስ ዜናዊ ጊዜ የሞቱት ጳጳስ እሳቸው ነበሩ። ያኔ በፕትርክና የኢትዮጵያ ኦርቶዶክስ ቤተክርስቲያን ይመሩ የነበሩ በ1986 ዓ.ም ሰውናት ያለ እኮ ነው ያለው ዳጊ እኮ ሰውናት ብሎ የሚል ከሰማይ አልወረደችም። ሰውናት ብሎ የሚል የማይሰራ በደልና ኃጢአት ነው እኮ ነው ብሎ የሚለው። ሰውናት ማለት ወንጀል ነው እኮ ነው ብሎ የሚለው። ሰውናት ብለህ ካልክ በዚህ መጽሐፍ መሰረት አንተ የማይሰራ በደልና ኃጢአት ውስጥ ገባ። ለዚህ እኮ ነው ገባ ብሎ የሚለው። አንተ ሰውናት ብለህ ማለት እኮ እኛም ሰውናት እያለ ነው። ልክ ነህ። ሰውናት በማለት እኮ ልክ ነህ አንተ። መጽሐፉ ግን ቅድም ያሳየ ተአቀቡ እማሐሳውያን ብሎ የሚለው ላይ ከሐሳውያን ትምህርት ተጠበቁ ብሎ የሚለው መጽሐፍት ላይ ቅዱስ ሲኖዶስ ፓትርያርኩ ፈቅደው ለኦርቶዶክስ ተዋሕዶ ምዕመናን ትምህርት እንዲሆን የተዘጋጀ በትምህርት ክፍል ዘርፍ ማለት ነው ማርያም ሰው አይደለችም ተብሎ ነው የተጻፈው። በቃ ስለዚህ እኛ ምን እናደርግ? ልጁ እኮ ስሜት ውስጥ ሆኖ ስለሚያዳምጠ ነው እንጂ ረጋ ብሎ ቢሰማን ወዳጄ ቅድም አልሰማህም ማለት ነው። ወዳጄ ቅድም ምረጥ ብለህ የነበረው ረጋ ብለህ እችን ለመጨረሻ እኔም አሁን ከዚህ በኋላ ስለማልችል ነው። አንድ እችን ረጋ ብለህ ስማ። ቆይ ወዳጄ ችግር የለም ባይዘወይና አዳማጭ እኮ ነው የተሰማችሁ ነበር እየሰማሁ። እሺ እኔ ጌታ ጥሩ ነህ። አይ መጥፎ ብትሆን ኖሮ እስካሁንም እኮ አታዋራንም አናዋራህም ነበር። አንዴ ስማን። ሁለት ምርጫ አለ አንተ ጋር ማየው። ቤተክርስቲያን ጋር አንድ ምርጫ ነው ያለው። አንተ ጋር እንደ ግለሰብ ሁለት ምርጫ ነው ያለው። አንዴ ሰው ናት ትላለህ። ቅድም በእንግሊዝኛም ሂውማን ናትም አልክ። ጥሩ እኮ እሱን እኮ እኛ እኮ እንቀበላለን። ተቃውመን እኮ አይደለም። ግን ችግሩ ምንድነው? እንደሱ ካልክ ኃጢአት የማይሰራ ኃጢአት ነው ይሄንን ማለት ትላለች ቤተክርስቲያን። እንዴ ለምንድን ነው የማይሰራው ኃጢአት ስትላት አይ ማርያም
እኮ ሰው አይደለችም፣ ከሰው ከፍ ከእግዚአብሔር ዝቅ ያለች ነች አሉ። እንዲህ አይነት ፍጥረት ደግሞ እግዚአብሔር አልፈጠረም። በየትኛውም ዘፍጥረትን ብትፈትሽ እስከ ራእይ ድረስ ሁለት አይነት የሰው አይነት አልፈጠረም እግዚአብሔር። አንድ ሰው የሆነ ሌላው ደግሞ ከሰው ከፍና ከአምላክ ዝቅ ያለ ሁለት ፍጥረት እግዚአብሔር አልፈጠረም። አንድ ፍጥረት ነው የፈጠረው። ስለዚህ ቤተክርስቲያንን ነው የምትሰማው ወይስ ደግሞ ህሊናህን ነው? እንደው መጽሐፉን እንኳን ኢየሱስን ባትሰማው፣ ኢየሱስ የሰው ልጅ ነኝ እያለ ነው። ራሱ ኢየሱስ የሰው ልጅ ነኝ እያለ ነው። አሁን ቤተክርስቲያን ነች ልክ፣ ኢየሱስ ነው ልክ፣ ህሊና ነው ልክ፣ ቤተክርስቲያን ነች ልክ። አሁን እኮ ግራ የገባ ነገር። አንተ ደግሞ አይ ሁለቱንም ፈልጋቸዋለሁ አልክ። እንዴት ሁለቱንም ትመርጣለህ? ወይ ህሊናህን ወይ ቃሉን ምረጥ፣ ወይ ቤተክርስቲያንን ሳይድ አድርግ ወዳጅ። ያው ዳጊ አንተ ያው ምልህ ያው ጥሩ ኦራተር ነህ። አንዳንዶቻችሁ ጥሩ ኦራተሮች አነጋገር እንዴት መናገር እንዳለበት አውቃለህ ምናምን። ግን እኔ የተናገርኩትን ኮንክሪት ነገር እስካሁን ማንም ሰው ሊያሸንፈው አይችልም። ምክንያቱም የአምላክ እናት መሆኗ ማርያም ከሴቶች ሁሉ ይለያታል። እችን ብቻ ስለተናገርኩ ነው ይሄ ክርክር እስካሁን ረዝሞ የመጣው። ደግሞም ትክክል ነው። ምንም ያጠፋሁት ነገር የለም። አሁን እዚህ ጋር የሚመጣው ምሳሌ መንፈስ ቅዱስ በእንትናው ስላደረ መንፈስ ቅዱስ እኔ እንጃ በብሉይ ኪዳን ዘመን ምናልባት የሆነ የብሉይ ኪዳን ሰው ላይ መንፈስ ቅዱስ ነበረ ምናምን ምሳሌ የሚባሉ ምሳሌዎች መጥተው ሊሆን ይችላል። አንተ ምንኳን መጣጣ ነው አገሩም ያንተ ነገር የተለየች ብለህ መጣ። አንተም አጠፋ። ሌላ ጊዜ የተለየች ብለህ አትምጣ። ምክንያቱም በተለይ ጴንጤ ቤት ከገባ እሺ ይሉሃል፣ አሳየን ይሉሃል፣ ግራ ይገባል። አሁን የተለየች ሲጠፋ የራስህን ኮንክሉዥን ሰራ። እንትን ከሆነ እንትን ሲደመር እንትን ኢዚ ኳልቱ የአምላክና ስለሆነች እሺ የተለየች ምንም ነገር ብትለኝ ምንም ካልኩሌሽን አልሰራውም። የአምላክ እናት መሆኗ ከሴቶች ሁሉ የተለየች አደርጋታል ያልከን አንተ ነህ እኮ። ያ ብቻ ሳይሆን ቆለንገር አሁን ራሱ ባለችበት ሪያልም ውስጥ መለኮት የሰጣት የራሷ የሆነ ሚና አለ። ወደ እሷ እንሂድ። አምላክ በእሷ ውስጥ መጥቶ ትልቅ ስህተት እየሰራ ነው። አምላክ በእሷ ውስጥ የመጣ በውስጧ አድሮ መጥቶ ዝም ብሎ አይተዋትም ነው ያልኩት። ቆይ እሱን አሁን ያለችበት እንትንን ቶ ሬልም ያልከው አሁን ሰዎች ታማልዳለች ምናምን የሚሉት ትክክል ናቸው፣ እውነታቸውም። ምክንያቱም አምላክ ወደ ምልጃ አንሂድ። በመጀመሪያ አንተ ሰውነቷን በዚህ ሰዓት ምንም ነገር በመለኮታዊ ዓለም ምንም ሚና የላትም ብሎ መደምሰስ ትክክል አይደለም ነው ያልኩት። አሁን ለምትናገረው እኛ አሁን ለምሳሌ ከሴቶች መካከል የሚል መረጃ እንደምናሳይ ሌላ ጊዜም ነው ለአንተም ቢሆን ግባና ቅድም ጻፈ ያልኩ ይህንን ነው የምታወራቸው ነገሮች ጽፈ ቆየት ብለህ ከዚህ ስሜት ወጥተህ ስታነበው ለራስህ ምንድን ነው ማስረጃ የምትለኝ? ከሴቶች መካከል የተለየች ለመሆኗ ማስረጃ የአምላክ እናት የሚል ቃል የለም ነው እኮ የተለየች የሚል ነገር የለም ነው ብለህ እሺ የተለየች ነች ብለህ እንኳን የተለየች የአምላክ እናት ናት። የአምላክ እናት መሆኗ የተለየች አረጋታል። የፈለግከው ልትለኝ ትችላለህ። ምን ሆነሃል? አዲሴ አቋርጠህ ከገባ ያው እንደ ቅድሙ ትወርዳለህ እና እንዳታቋርጥ እሺ። አንተንም አክብረን እናዋራለን። እንኳን ደህና መጣ። ማስረጃ አልሰጥም። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ በእሷ የመጣው ኢየሱስ ክርስቶስ ነው። ይሄ ልዩ ያደርጋታል። ምንም ማለት ማስረጃ እንድሰጣት ልዩ የሚለውን ቃል አንተ ነህ መደምደም የልዩ መስፈርት አወጣና አንድ ነገርን ልዩ የሚያደርጉት አልክና አንደኛ፣ ሁለተኛ፣ ሶስተኛ ብለህ የምትደረድረው አንተ ነህ። ገብቶሃል? አምስት ብሩ ወንድ ልጅንም ትወልዳለች ስሙንም አማኑኤል ይሉታል የተባለው ኢየሱስ ክርስቶስ በእሷ መምጣቱ አይደንቲቲውን አይለወጥም። ግሩም ይኸውልህ እቺን የመጨረሻ ነገር ልንገርህ። አይደንቲቲ አይለወጥም። አሁን አንተ ከብሩ መካከል አምስት ብሩ መዘህ ስላወጣኸው የብሩ አይደንቲቲ አይለወጥም። ገብቷል አለ በቃ ልዩ አይሆንም። አምስት ብር ምንም ልዩ አይሆንም። ብር አምላኩ በእሷ ውስጥ ማደሩ ልዩ ያደርጋታል። ይሄን እሱ ያንተ ኮንክሉዥን ነው። መብትህ እኮ ሰማህ። እየደበረህም ቢሆን ዋጠው ዳግ። ይሄንን እነግርሃለሁ፣ አከብርሃለሁ። ቆይ ወዳጅ ይሄንን እነግርሃለሁ። በግድማ ትችላለህ። በግድ መብትህ ነው። በግድ በማስረጃ ነው የምነግርህ እንዴ። አይ ዋጠው ስትለው በግድ 48 ሰዓት አብሮ ያስቀምጠናል። የአምላክ እናት መሆኗ የፈለከውን ነገር ብታወራ የአምላክ እናት መሆኗ ጋር እየመጣ እየተጋጨ ነው የምትወድቀው። ፈጣሪ ነው ሊሆን የሚችለው። ወይ ፈጣሪ ናት ወይ ፍጡር ናት ነው እኮ ማለት ያለብን። አንድ ሁለተኛ ከሴቶች የተለየች የተባለች ደግሞ መሳፍንት 5:24 ከታች ጻፉ። አምላክን አልወለደችም። እሷ አምላክን አልወለደች። የአምላክ እናት አልነበረችም ያቺ ሴት። አምላክ እናት እኮ እግዚአብሔር ፈቅዶ ነው እሷን ኦንሊ ውመን ብቸኛዋ ሴት የአምላክ እናት የነበረችው ማርያም ናት።
እሺ እኮ ቅድም አልመለስክልንማ። መንፈስ ቅዱስ ያደረባቸው ሰዎችንስ ምን ነገርኩሽ እኮ ከሰዎች በላይ አድርገን ከፈጣሪ በታች እናድርጋቸው። ወጊ ይሄንን ወንድም ይበቃል። ብራዘር አንተ አንድ የምታውቃት ነገር ያለችው ምንድነው? እስካሁን ድረስ ሰማህ ለሌሎች እድል እንድንሰጥ ማለት ነው። አይ የምታውቃት ነገር አድመጠኛለች እኮ አድመጠኝ አንተ ትመጣና የምንለቅሶ መልሶ የሚባለው አይነት ነገር ነው ቃሉ። ጥሩ ኖርማል። ስለዚህ ኖርማል ከሆንክማ ተሰማን ነበረ። ምንድነው ትመጣና የአምላክ እናት ናት ትለናለህ። እኛ የመሐመድ እናት ናት ብለን ያልን ይመስል ምንድነው እኛ እያልን ያለ ነበረው? የአምላክነትነቷን ማን ነው እዚህ ዲና ያደረገ? ማን ነው የካደ? ማንም የለም። ኦኬ የአምላክነትነቷን የካደ ማንም የለም። ካዱ ከሆነ ለዘላለም ሲያምራችሁ ይቀራል። እኛ እናንተንም አናስክዳችሁም፣ እኛም አንክድም። የጌታዬ እናት ናት፣ የጌታችን እናት ናት። የጌታችን እናት በመሆኗ የእናትነት ስፍራዋን ማንም አይቀናቀናትም፣ ማንም አይወስደውም። ያን ቦታ ያን ፖዚሽን ማንም አይተካውም። ያን ቦታ በቃ እግዚአብሔር ከሴቶች መካከል እሷን መርጦ ይህንን የዘላለም ሐሳቡን እንዲፈጽም ከእሷ በስጋ ተወልዷል። ከዛስ ውጪ ባለው እንደማናቸውም ሴቶች ሴት ናት፣ እንደማንኛውም ሰው ናት። ኦኬ ጌታ እንኳን ከእሷ ሲወለድ ከኃጢአት በስተቀር በነገር ሁሉ እኛን የመሰለው። አንተ ታካብዳለህ እንዴ ማርያም እያልክ? ኢየሱስ ክርስቶስ ሲወለድ ከኃጢአት በስተቀር እኔን የሆነው እኔን ማለት እኔ የያዝኩትን ስጋ ነው የያዘው። ስለዚህ እታችሁን ብራዘርዬ እንደው የመጨረሻ በቃ ትምክትህን ስብር የሚያደርግ ነገር ልንገርህ ብዬ ነው። ኢየሱስ ሲወለድ አምላክ ሲወለድ ከኃጢአት በስተቀር እኔን የሆነው ማለት እንደ እኔ ሰው ነው የሆነው። እኔ የለበስኩትን እኔ ያዝኩትን ስጋ እኛ ያዝኑን ስጋ ነው የያዘው። እንግዲህ ቁርጥህን ወቀው። አንተ ማርያም ከሁሉ በላይነት ምናምን ብለህ ትላለህ አይደል? ምንድነው ከሁሉ በላይ የሚያረጋት? ኢየሱስ ከኃጢአት በስተቀር ከኃጢአት በስተቀር። ማርያም ግን ከኃጢአት በስተቀር ግን አይልም። እኛ በተጠይቅንበት በደልና ኃጢአት እሷም ተጠይቃለች። እኛ በተያዝንበት በደልና ኃጢአት እሷም ተይዛለች። ለእኛ የተከፈለ ካሳ ሁሉ ለእሷም ተከፍሎላታል። አጭርና ግልጽ። ኢየሱስ ለእኔ መድኃኒቴ ነው፣ ለእሷም መድኃኒቷ ነው። መድኃኒቴ ብላ ጠርተዋለች። ኦኬ አንተና እሱ አትስተካከሉም። በጣም ትለያያላችሁ። የእሱን የደብተራ ወሬ ነው። ትለያያላችሁ በጣም እታች እሱን የደብተራ ከጌታ እናት ጋር እታች አሁን እታች ወረድ። ይሄ እንዲህ አይነት የደብተራ ቅርሻት እኛ ላይ አይሰራም። በእውቀት አውራ። የደብተራዎቹ እዛው ከደብተራዎቹ ጋር ደጀ ሰላም ቁጭ ብለህ ጠላህን ሰንበቴን እየጠጣህ ልዩ ናት ምናምን ነገር ብሎ የሚለው ነገር መጽሐፍ ቅዱስ የማይለው ነገር አትበል። ማርያም ብፅዕት ናት። አዎ። ኤርሚያስስ ብፁዕ ነው። አንተስ በክርስቶስ ኢየሱስ ካመንክ፣ አንቺስ በክርስቶስ ኢየሱስ ካመንሽ ብፁዕ ነሽ። ጴጥሮስ ብፁዕ ነው። የእስራኤል ሕዝብ ብፁዕ ነው። ብፁዓን ብለው ይጠሯችኋል ተብሏል። ብፁዕ ማለት ምን ማለት ነው? የተባረከ ማለት ነው። ለዮናሊ ለስምዖን ጴጥሮስ ጌታ እኮ ነው ራሱ የዮናሊ ስምዖን ጴጥሮስ አንተ ብፁዕ ነህ ያለው። እሷ ራሷ ብፅዕት ይሉኛል ብላ ያለችው። ብፅዕት ይሉኛል ትውልድ ሁሉ ብፅዕት ይሉኛል ብላ በማለቷ አልተሳሳተችም። በእርግጥ ነው እንላታለን። የጌታችን እናት ብፅዕት ናት ማለት የተባረከች ናት። ጤዛ ልሳ ድንጋይ ተንተርሳ ማልተ ቁሩን ታግሳ ምናም ነገር ብሎ የሚል የደብተራ እንቶ ፈንቶ የሆነ ወሬ ነው። ወሬ ያልኩ መረጃ አልባ የሆነ ወሬ ማለት ነው። መጽሐፍ ቅዱሳዊ ግራውንድ የለውም። ብፅዕነቷ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ነው ያለው። ስላመነች ነው ብፅዕት የተባለችው። ጌታችንስ ዮናሊ ስምዖን ጴጥሮስ አንተ ብፁዕ ነህ አለው። እኛንስ ሳያዩ የሚያምኑኝ ብፁዓን ናቸው አለ። ጌታ ሲሰቀል እኛ ጌታ ሲወለድ እኮ በስጋ አልነበርንም፣ እዛ ሲሰቀልም አልነበርንም፣ አላየንም። በስጋ አይኖቻችን ዮሐንስ እንዳዩት እነሱ የነበሩበት ዘመን የታደሉ ስለነበሩ አይተውታል። እኛ ግን አላየኑም። ግን ዝናውን ሰማን፣ ማዳኑን ሰማን፣ አምላክነቱን ሰማን። ፍጹም ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ እንደሞተልን ሰማን። ምሕረት ፍቅሩን ቸርነቱን ሰማን። በቅዱሳት መጽሐፍት የተጻፈውን እውነት ሰማን። ስለዚህም አመንን። እንድናምንም ጌታ መንፈስ ቅዱስ ረዳን፣ ለሕይወት የሚሆን ንስሐን ሰጠን። ስለዚህ ጌታ ብፁዓን ናችሁ አለ።
ስለዚህ በማርያም ብፅዕናና በእኔ ብፅዕና መካከል ምንድነው ልዩነት? ምንም ልዩነት የለውም ብራዘር። እሷም የተባረከች ናት በማ በጌታ፣ እኔም የተባረኩ ነኝ በማ በጌታ። እሷ የኃጢአትን እኔ ኃጢአትን ይቅርታ አግኝቻለሁ በክርስቶስ። አዎ እሷም የኃጢአትን ይቅርታ አግኝታለች በክርስቶስ። ኢየሱስ ለእኔ መድኃኒቴ ነው። አዎ ለማርያምም መድኃኒቷ ነው። ኢየሱስ ለእኔ ቤዛ ነው። አዎ ለማርያምም ቤዛዋ ነው። እስኪያስነጥሳችሁ ነው የምነግራችሁ በራሳችሁ መጽሐፍት ማለት ነው። ኦኬ ቤዛ ለዓለም ሁሉ ቤዛ አድርጎ እግዚአብሔር የሰጠው ልጁ ነው። አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለው አንዱን ጌታ ነው። ቤዛ የተኩሉ ዓለም ብለህ ብትል እሱ የደብተራ ወሬ ነው። ማርያምን ቤዛ ያደረጋት አንድም ቦታ ላይ መጽሐፍ ቅዱስ እንደዚህ አይነት ቤዛ ማለት እኮ ምትኮን የሞተ ማለት እኮ ነው። ማርያም ለፍጥረት ምትኮና ሞታለች እንዴ? አልሞተችም። የደብተራዎቹ መጽሐፍት ግን ይኸው ስራ ያለ እዚህ ያሳያለሁ። ይኸው ቤዛ ሆና ሞተች ብሎ የሚል ማለት ነው። ይኸው እዚህ እጃቸው ለቁጭ አለ ማለት ነው። በራሳችሁ መጽሐፍት ነው እኮ የምትደበደቡት የምትቀጠቀጡት ወገኖች፣ በራሳችሁ መጽሐፍቶች። እኔ ጋር ስትመጣ በራስ በትር ሰነፍ ተደባዳቢ በገጠር ነው ስላደኩኝ እንደባደብ ነበር በረኝነት ቦታ ማለት ነው። ሰነፍ ምንም ዱላ የማይችል እረኛ በራሱ በትር ነው የሚደበደበው። እማዬ ድረሽልኝ፣ እማዬ ድረሽልኝ፣ እማዬ ድረሽልኝ፣ አባብዬ ድረስልኝ ምናምን ነገር ይላል። ከእጁ ላይ ያኛው የበረታበት ያየለው እጁን ጠምዝዞ በትሩን ተቀብሎት በዛው በራሱ በትር ጀርባ ጀርባውን ይላል። ኦርቶዶክስ በራሳችሁ በትር በራሳችሁ መጽሐፍቶች መጽሐፍ ቅዱስን አልቀበል ብላችሁ ስትሉ በእነዚህ ሊቃውንቱ አዛውንቱ በጻፉት ብለህ ስትል በራሳችሁ መጽሐፍቶች። ስለዚህ የጌታችን እናት ቅድስት ድንግል ማርያም ጴንጤ ክብር እንደማይሰጣት አድርገው የኦርቶዶክስ መምህራን ለብዙ ዘመን ሲዋሹ ነበር። እንደ ጴንጤ እንደውም ክብር የሚሰጣት የለም። እውነቱን ስነግር ማለት በተጻፈላት ልክ እናከብራታለን። እሷ እናከብራለን ብለን ግን ጭሳጭስ አናጨስም፣ ሉባንጃም ጎማም አናጫጭስም፣ ሰንደልም አንለኩስም፣ ነጭ ጣንም ምናም ነገር ብለን ዘቢብ ዣንጥላ ለቤተክርስቲያን አስገቡ ተብሎ የሚባል ነገር ሽቀላ ንግድ የለም ብራዘር፣ የለም። እና እንዴት እናርጋችሁ ወድሞች? ቅድም እንዳልኩት ማለት ነው መጽሐፍ ቅዱስን እንዲህ ወደ መጽሐፍ ቅዱስ እውነት አትመጡም ወይ? ይሄን የሁሉ ቀን ልመናችን እኛ መጽሐፍ ቅዱስ ጋር ስትመጣ በቃ ፍንትው ኩልል አድርጎ ጥርት አድርጎ የሚናገር የአምላክ ቃል። ስለ አምላክ ብትጠይቀው አላቅም አይልም። ስለ ማርያም ብትጠይቀው እርግጡን ይነግራል። ቅዱሳት ሐዋርያት እውነተኛውን ነገር ነግረውናል። ነቢያትን ብትጠይቅ ስለ እግዚአብሔር በደንብ ነግረውናል። ምሕረቱን፣ ፍቅሩን፣ ቸርነቱን፣ አባትነቱን በትውልዶች ታሪክ ውስጥ እግዚአብሔር እንዴት እንደሰራ የአባቶች ድካማቸው፣ ውድቀታቸው፣ ብርታታቸውን እግዚአብሔር በእነሱ እንዴት እንደሰራ ያደረገው ማዳኑና ተአምራቱ እጆቹ የሰሩትን ነገሮችን ሁሉ በስርዓት ጽፎልሃል። ይሄ መጽሐፍ አልበቃ ብሎ የፈሪዱላው ብዙ ነው እንዲል እንደነዚህ አይነት መጽሐፍት የተጻፉል። እዚህ ውስጥ አሁን እንዲህ ስታያት ቀላል ትመስላለች፣ አጭር የሆነች ደብተራ የቆረሰው ዳቦ ትመስላለች። ከ75 በላይ መጽሐፍቶች አሉ። እነዚህን አንብበህ ለመጨረስ ብራዘር ጥሩ አንባቢ ካልሆንክ በስተቀር ብዙ ጊዜ ይወስድብሃል። ኦኬ እንኳን እንደነኛ አይነት ትልቅ መጽሐፍቶችን ልታነባቸው ቀርቶ ማለት ነው። ኦኬ ትውልድ የምሰማ ከሆነ ይኸውልህ ህይወት ያለው የተባረከው ቅዱስ የእግዚአብሔር ቃል ህይወት መዳን ትፈልጋለህ? ህይወት ትፈልጋለህ? ትኩረት ወደ እግዚአብሔር ቃል። ማረፍ ትፈልጋለህ? ተዘልለህ መኖር ትፈልጋለህ? በዚህም ዓለም ለሚመጣውም ዓለም አስተማማኝ ዋስትና ያስፈልጋል። እንግዲያው ተክልዬ ክንፍ ስር ሂድና ተጠለል ብዬ አልልህም። በክንፎቹ ጥላ ስር መተርፍ በል። መጽሐፍ ሲናገር እንደዚህ ይልልሃል። አባቶቻችን ፍጡራን ክንፍ ስር አልነበርም የተጠለሉት። አንተ ተክልዬ በክንፎቹ ይጠልሉኝ ይጋርዱ ብለህ ትላለህ። ግን መጽሐፍ ምን እንደሚል አሳይህ። የቀደሙ አባቶቻችን እንዴት ብለው በመታመኛቸውን ማንን እንዳደረጉ እና በማን እንደታመኑ ሲነግረን እንዲህ ይላል። ይኸውልህ አየው፣ በልዑል ልዑል ማን ነው? ተክለ ሃይማኖት አይደለም፣ ማርያም አይደለችም፣ አቡነ በርሶማ አቡነ በርጩማ የምትላቸው አይደለም፣ አብርሃምም ይስሐቅም ያዕቆብም አይደሉም። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ታዲያ ሌላው ምን ያስፈልገኛል ብራዘር?
ይኸው አባቴ ዳዊት እንደዚህ ብሎ አለ። በቃ ምን ያደርግልናል? እኛ ጋር ይሄን ነው የምናወራው። የሚኖር ያድራል። እግዚአብሔርን እና እናቱን ማርያምን እና መላእክቱን እና ነቢያቱን ሐዋርያቱን እና አቡነ እንትናና እነማሆይ እንትናን መታመኛዬ ናቸው እላቸዋለሁ ይላል ዳዊት። በዳዊት ዘመን ጻድቃን አልነበሩ? አብርሃም፣ ይስሐቅ፣ ያዕቆብ ለምን እዚህ ውስጥ አልጨመራቸውም? አይመለከታቸውማ። አብርሃም፣ ይስሐቅ፣ ያዕቆብ ለዳዊት መጠጊያው አይደሉም፣ መታመኛው አይደሉም። ምን ይላል ዳዊት? ምን ትላለህ ዳዊት? የዳዊት የምስጋና መዝሙር ምን እያልክ ነው? ንጉሥ ዳዊት፣ ነቢየ እግዚአብሔር ዳዊት እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ጴንጤው ኤርምያስ ምን ይላል? ጴንጤው ወገኔ ምን ይላል? እንደ ዳዊት ተከትለን አንተ መታመኛዬ ነህ እለዋለሁ እንዳለ እንለዋለና መታመኛችንን። ከዛስ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እንዴት ልብን የሚያሳርፍ ነው! አየህ፣ ኦርቶዶክስ ጋር ሄድ ግን በእመቤት እታመናለሁ፣ በቃል ኪዳኑ እታመናለሁ ይላል። የቱ ጋር ነው ቃል ኪዳን? እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል። እርሱና እርሷ፣ እርሱ እርሷ፣ እነርሱ የሚል ጭማሪ ልጥፍጣፊ የተደረበ የተደረተ ነገር የለም። ስሙ ለዘላለም ይድመቅ ጌታዬ። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። ምክንያቱስ የተጠጋሁት ልዑሉና ወደ አንተ አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና። ዳዊት ተናገር አንተኛ ጭጭ ብለን እንስማ ብሎ ማንም የደብተራ መጽሐፍት ይህንን አምጥቶ እዚህ ውስጥ የተጻፈውን ባሳይ ብራዘር። ዳዊት አንተ ተናገር። አንተ ተሻለ ነው። አባቶቻችን እናንተ ተናገሩ። የሉም፣ ጽፈውት ሄደዋል። ኦኬ፣ በስጋ የሉም፣ ጽፈውት ሄደዋል። የተጻፈው ላይ ጴንጤ ደረቅ ነው እናምናለን ማለት ነው ወይ? ፍንክች አልኩ። ኦኬ፣ እግዚአብሔር ከሰማይ ሲያይ እንዲህ አይነት ሰራዊት ነው የሚፈልገው። በቃሉ ብቻ የታመነ አምላክን ብቻ መጠጊያው፣ መሸሸጊያው፣ መደገፊያው፣ የማምለጫ ዓለቱ ያደረገ ትምከቱ እግዚአብሔር የሆነ የማምለጫ ዓለቱ እግዚአብሔር የሆነ መጠጊያው እግዚአብሔር የሆነ መሸሸጊያው እግዚአብሔር የሆነ መታመኛው እግዚአብሔር የሆነ እንዲህ አይነት እረኛው እግዚአብሔር፣ ተስፋው እግዚአብሔር፣ መድኃኒቱ እግዚአብሔር፣ ብርሃኑ እግዚአብሔር የሆነን ትውልድ ነው የሚፈልገው። አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። ያዛቸዋል። ሲያዛቸው ነው መላእክቱን ሲያዝልህ ይመጣሉ። ካላዘ በስተቀር ቅዱስ ገብርኤል በዕለት ድረስልኝ ብለህ ማን ስለሆንክ ነው አንተ ገብርኤልን የምታዘው? ጠራኝ ኤርምያስ ምናምን ነገር እኔ ማን ስለሆንክ ነው ገብርኤልን የማዘው? ባዘውም ብጠራውም አይመጣም። ብትጠራው ቅዱስ ገብርኤል ድርሻ አይልም አልኳቸው። ወንድሞች እናቶች፣ ከእግዚአብሔር ጋር ጠላት ነህ ገና። ወዳጅነትን ማነው እርቅን አልፈጸምክም። በልጁ በክርስቶስ ኢየሱስ በኩል እርቅን አልፈጸምክም። እርቅን ፈጽሙ። መላእክቱን ስለ አንተ ያዛቸዋል እንጂ አንተ ጥብኛና ዳቦ ሽልጦ ጋግረህ በብቅልና በጌሾ ያበደ የዶሮ አይን የመሰለ ጠላ ጠምቀህ ገብርኤል እየድረስልኝ ብለህ ብትለው ድርሻ አይልም። ማን አንተ የእግዚአብሔርን ሰራዊት ልታዝ? እኔ ማን የእግዚአብሔርን ሰራዊት ላዝ? ገብርኤል እኮ አምላክ አለው። ከስላሴ መንበር ከንጉሱ ከእግዚአብሔር ትእዛዝ ሲወጣ ሂድ ብሎ ሲለው ይሄዳል፣ ይመጣል፣ ሊራዳን ይመጣል ማለት ነው። የእግዚአብሔር ገናና የሆነ መልአክ ማለት ነው። በስዕል ላይ የተለጠፈ አይደለም። እሱ ደግሞ አየኸው ሲመጣ እግዚአብሔር ወደዚህ ዓለም ሲልካቸው የሚገለጡበትን አካል ሰጥቷቸው ይመጣሉ። እና ምን ሆነ ነው ግን ባለፈው የታህሳስ ገብርኤልን ያልደገስክልኝ ብሎ አይልም ገብርኤል። እሱ የእናንተ የሆድ መሙያ የሰራው ነው ብዬ የምልህ ነበርንበት እኮ እዛው ስንበላ እኮ ነበር። እና ያዛቸዋል ይላል። እሰየው ጌታዬ። ስላዘዛቸው እግር በድንጋይ እንዳይሰናከል በእጆቻቸው ያነሰዋል። ሲያዛቸው ሲመጡ እንዴት የሚያደርጉት በእባብና በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶን ትረግጣለህ። በማርያም ተማምኗልና
በገብርኤል በሚካኤል በተክለ ሃይማኖትም ተማምኗልና ይላል አይልም? በእኔ ተማምኗልና አስጥለዋለሁ። እሰይ ንጉሴ፣ እሰይ ንጉሴ፣ እሰይ ንጉሴ፣ እሰይ ጌታዬ፣ ስሟንም አውቋልና የእናቴን ይላል አይልም? የጻድቃን የሰማዕታቱን ስማቸውን አውቋልና ይላል አይልም? የፈለግካቸውን ሰዎች ስም እወቅ። ያወቅካቸው የቅዱሳን ሰዎች ስም፣ የቅዱሳን መላእክት ስም አንተን እኔም ማንንም አያድንም። ስሙ አንድ ጌታ አለ፣ ከስሞች ሁሉ በላይ የሆነ ስም ማለት ነው። ስሜን አውቋልና እጋርደዋለሁ። ስሙን ስላወቀ ይጠራኛል። ምን ብሎ? ኢየሱስ። የኔ አባት ለዘላለም ስም ይባረክ። ስሜን አውቋልና እጋርደዋለሁ። ስሙን ያወቀ ትውልድ ምን ብሎ ይጠራዋል? ይጠራኛል ይላል። አባ ብዬ ጠራዋለሁ፣ ኢየሱስ ብዬ ጠራዋለሁ፣ እመልስለታለሁ ይላል። እውነት እኮ ነው፣ እውነት እኮ ነው፣ እውነት እኮ ነው። ዝም ብለን እንደ ገሪባ የምንነዳ እንዳይመስል የጌታችንን እኮ ድምፅ የምንሰማ ሰዎች እኮ ነን። የልዑል እግዚአብሔር የሰማይ የምድር ፈጣሪ ልዑል እግዚአብሔር ለዚህ እረኛው ኤርሚያስ በጌታ ላመኑ ወንድሞችና እህቶቼ እግዚአብሔር ያወራል ብዬ ስልህ ለአንተ ቅዠት ሊመስል ይችላል። ያወራናል፣ ያወራናል፣ በመንፈሱ ያወራናል፣ በቃሉ። በመከራው ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ። ማዳናችንን እናሳየዋለን አይልም? ማዳኔንም አሳየዋለሁ። አለቅ። የታሉ ፍጡራን እዚህ ውስጥ ጥራልኝ እስኪ። መላእክቱ ነው ብለሃል። ክሱ ስለላካቸው የሚታዘዙ ባሪያዎቹ አገልጋዮቹ ስለሆኑ ማለት ነው። አባቶቻችን እንደዚህ ነበር ያሉት። እኛ ጋር መጥተው ማን ነው መታመኛ የሚያደርጉት? በማን ጥላ ስር ነው እንተጣጣለው ብሎ የሚለው? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ የምድሩ አልበቃ ብሏችሁ ክንዱን ተንተርሶ ከመቃብር በታች የሞተ ሰውዬ አሁንም ተስፋ ታደርገዋለህ ለሰማይ? ከየትኛው ሐዋርያ ነው የተማራችሁት ወንድሞቼ እናቶቼ? የትኛው ሐዋርያ የትኛው ነብይ ነው የቀደሙ አባቶችን እነ አብርሃም እነ ይስሐቅ እነ ያዕቆብ እነዛ ደጋግ አባቶችን እነ ሄኖክን እነ ማቱሳላን እየጠሩ እነ ያሬድን እየጠሩ የቱ ጋር ነበር ተስፋችን ወይ ደግሞ መጠጊያችን የነፍሳችን መዳኛ እያሉ ሲሏቸው የነበሩት? በዘመኔ በዚህ ጥቂቷ ዘመኔ ያየሁት ጴንጤ መጽሐፍ ቅዱስን ይዞ ለእግዚአብሔር ክብር ይከራከራል። ኦርቶዶክስ መጽሐፍ ቅዱስን ሳይዝ ለፍጡር ይከራከራሉ። ለፍጡር ቢሳደቡ ለፍጡር ነው፣ ቢራገሙ ለፍጡር ነው፣ ቢከራከሩ ለፍጡር ነው። ያውም ላልተጻፈ ማለት ነው። ላልተጻፈ መረጃ ለማያሳዩት መጽሐፍ መረጃ አንዲት ጥቅስ ለማያሳዩት ታቦት ብትላቸው የለም። ስለ እናንተ ታቦት አውሩ ብለህ ስትላቸው እምልህ ሙሴ ዘጸአት ላይ ብሎ ይላል። ስለ ሙሴማ ምን ትነግረኛለህ? እኔ አስተምርሃለሁ። ጴንጤ ነው የሚያስተምርህ ከፈለግ። ስለ እናንተ ነው የተጠየቀው። አይ እምልህ እሱ ማለት አባቶቻችን በቀኑልን ቀኖናና ስርዓት። ማን ነው ለአባቶች ማን ነው ቀኖናና ስርዓትን ይሰራላቸው? ከሐዋርያቱ ነው ስንወርድ ስንወራረድ የመጣችሁት ብላችሁ የለ እንዴ? የትኛው ሐዋርያ ነበር እናንተ እንደምታደርጉት ታቦት ብሎ የሚል በቫርኒሽ የተለቀለቀ በሱቲ ጠቅልሎ የሚያወጣው ዛሬ ዓመቱ ነው ነገ የወሩ ነው እያለ ደግሞ እኮ ማለቂያ እኮ የለውም። አንተዬ የፍጡር አበዛዝ ማለት ነው። የፍጡር አበዛዝ የትኛው ሀገር የትኛው ቤተክርስቲያን ላይ ነበር እነ ቅዱስ ጳውሎስ ዛሬ ዓመቱ ነው እያሉ ይዘውት የሚወጡት የሚገቡት የነበረው ታቦት ማለት? ታቦት የሚባል ነው ያልኩት። ታቦት የሚባል የቆሮንቶስ ቤተክርስቲያን ዛሬ ዓመቱ ተክልዬ ነውና አውጥተው አስገቡት ብሎ ነበር። የለም እንዲህ አይነት ኮተት በእግዚአብሔር ዓለም ውስጥ እንዲህ አይነት ኮተት የለም ብራዘር፣ የለም። የቆሮንቶስ አማኞች ዛሬ ዓመቷን ወለተ ጴጥሮስን አስገቧት ይላል። እናንግሳት እያሉ ችኳንታ ተከራይተው ባንዲራ ለጥፈው ይሄዱ ነበር። የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሪቱም በአዲስ ኪዳንም ስትመዘን በሁለቱም ውድቅ ናት። የታቦት ስርዓት ብለው ያሉት ማለት ነው። ለዚህ ነው እኔ ፊት እንኳን አንድ መምህር ቆሞ በዚህ ጉዳይ መነጋገር ያቃተው። አንድ
አንድ አልኩ። ወፍ የለም ወፍ ሊቃውንቱ እና እንትና ማነው ይሄ እንግሊዛዊ ሰውዬ ግራሃም ሃንኮክ መስክሮልን ምናምን ሃንኮክን በል ብሩክን በል ማንም ይመስክርልህ። እኔ ጋር መተህ ግን ታሪኩን እውነት አታረጉትም ብዬ ተጠየቀ። እዚህ ሶሻል ሚዲያ ያለው በሙሉ በፍጹም አሉ። ምህረተአብ ተጠይቀ አላደርገውም አለ። ወንድሙ ኤርሚያስ ይባላል የሱ ወንድም ተጠይቀ አላደርገውም አለ። መምህር ታሪኩ ተጠይቀ አላደርገውም አለ። ዘበነ ተጠይቀ አላደርገውም አለ። በቃ የሚዲያ ዘመን ነው። ገልጦ ፊት ለፊት መጥቶ መነጋገር ነበረ። እንዴት አንድ ኦርቶዶክስ ጠፋ? ምንደው ምክንያቱ ብለህ ካልከው የታሪክ ስሪታቸው በውሸት ላይ የተመሰረተ ስለሆነ በዚህ በታቦቱ ጉዳይ እንዴት አፈር ከደቼ እንደማስገጣው አሳይ ነበር ላይቭ ላይ። እውቀትን በእውቀት አልኩ። እውቀትን ነው ያልኩት። እውቀትን በእውቀት እናስ እዚሁ ሶሻል ሚዲያ ላይ በኔው ዘመን እና አክሊለን ጠረጴዛ አስብለናቸዋል። መሰዊያ አስብለናቸዋል። መሰዊያውም የለም። መሰዊያም ተብሎ ብለው የሚለት ዘሎርድ ቴብል ይላል። እንግሊዝኛው ዘሎርድ ቴብል ይላል ምናምን ነገር የጌታ ጠረጴዛ ይላል። ብራዘር በቃ ጠረጴዛ ታዲያ ታቦት ብላችሁ የምትሉትን አቧራታቸው አታቡኑብና ጠረጴዛዎቹ ወደ ጃል ሜዳ ይዘናቸው እየወጣን ነው በሏ። ስሙን ቀይሩ። ታቦት ብላችሁ አትበሉ። የታቦትነት ምንም የጠባይም ይሁን የመልክም የቅርጽም ይሁን የይዘት ምንም አይነት ነገር ስለሌለው ዘሎርድ ቴብል ይላል። የጌታ ጠረጴዛ እኔ የጌታ ጠረጴዛ ነው። አለቀ። ባልተሰጣቸው አበሳ ሲጠብሱ ዕብራውያን 13 ላይ ይታይልን አሉ። ይኸው ዕብራውያን 13 ላይ በአንድ ምት ዕብራውያን 13 ላይ የሚናገረው ስለማን ነበረ? ቅዱስ ጳውሎስ መሰዊያ አለን ብለዋል። ጌታ ማነው? ቅዱስ ጳውሎስ መሰዊያ አለን ብለዋል። እና መሰዊያ ማለት ይኸው መሰዊያ አለን ይላል። ይኸው መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። የትኛውን ይሄ መሰዊያ አለን ብሎ የሚለው? መሰዊያ አለን ማለት ታቦት አለን ማለት ነው። እውነትህን ነው። የፈለጋችኋቸውን ሊቃውንት የታልከውን ሂድና ጥራ። ይህን ክፍል መሰዊያ አለን ብሎ የሚለው ኦርቶዶክሳውን በሱቲ ጠቅለላ የምታወጣው ቄሱ ሲደብረው እያወጣ የሚሸጠውን እንጨት እንደሆነ እስኪ መጥቶ ይንገሩን። ይህንን ድንኳኒቱን የሚበሉ ድንኳኒቱን የሚያገለግሉ ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱ የትኛይቷ ናት? ደብተራ ኦሪት። እኔ እነግርሃለሁ፣ የመገናኛይቱ ድንኳን። ምኑን ነው የማይበሉት? ምኑን ነው የሚበሉት? የጌታን እራት ነው። የት አግኝተውት ነው የኦሪት ካህናት የጌታን እራት የሚበሉት? የሉም እኮ ድንኳኒቱን የሚያገለግሉ ነው ያለው። ምን ነበር ታዲያ እንዳይበሉ የተከለከለው? እዚህ ጋር ለኃጢአት ስርየት የሚቀርብ መስዋዕት አለ። እሱ ነው አየህ እንዳይበሉ የተከለከሉት። ሊበሉ የተፈቀደላቸዋለ፣ ሊበሉ ያልተፈቀደላቸዋለ። ሊቀ ካህናት ስለ ኃጢአት ወደ ቅድስት ስለ ኃጢአት የሚሰወው እንስሶች ወደ ቅድስት ደማቸውን ይዞ ሲቀርብ ስጋቸው ግን ከሰፈር ውጭ ይቃጠላል እንጂ አይበሉትም። ይህን ነው እንዳይበሉ መብት የላቸውም የተባለው። እሺ ማን? አቶ ዘርጋው አቧራ የምታጨስ የታክሲ ተራ ልጆች የተባላችሁ ማለት ነው። ይሄን ነው አየህ እንዲበሉ ያልተፈቀደው። ምክንያቱም ለኃጢአት መስዋዕት የሚቀርበው የእንስሶች ደማቸው ይቀዳና ሊቀ ካህኑ ወደ ቅድስተ ቅዱሳን ደብተራ ኦሪት ይዞት ይገባል ማለት ነው። ስጋቸውስ ከሰፈር ውጭ ይቃጠላል እንጂ ካህናቱ እንዲበሉት አይፈቀድላቸውም። ይሄ ነው እያለ ያለው። ደግሞ ይመጣና እንትና የሚላት ያለ ፓስተር ታሬ ባለፈው እያወራው ለአውራህ ብሎ በውስጥ በጣም ብዙ ብሎት ነበረና እነዛ ማርያም ዘለቀ ይመጡና እንዲ ይላል ማለት እንደዚህ ብሎ በዚህ ጋውቶ እንደዚህ ልክ ጥሬ የሚለቅም ዶሮ ነው የሚመስለው። ሙያ ብለው ማለት ነው። ተረጋጋና መጽሐፉ ምንድን ብሎ የሚለው ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ስለ ኃጢአት ማለት ስለ ኃጢአት የሚሰዉ ማለት ነው። ስለ ኃጢአት የሚሰውቱ የእንስሶቹን ደም ወደ ቅድስት ማለት ታቦቱ ወደ ነበረበት ወደ ቅድስተ ቅዱሳን ወደዛ ይዞት ይቀርባል። ሊቀ ካህኑ ደማቸው ወደ ውስጥ ይዞት ሲገባ ወደ ቅድስተ ቅዱሳን፣ ስጋቸው ግን ከሰፈር ውጭ ይቃጠላል።
ይሄንን ካህናት እንዲበሉ አልተፈቀደላቸውም። ለዚህ ነው ድንኳኒቱን የሚያገለግሉ ሊበሉ ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ያለው የትኛው ነው? ለኃጢአት ስርየት የሚታረዱ የእንስሶች ስጋ ከሰፈር ውጭ ይቃጠላል እንጂ ማንም ካህን ይህንን አይበላም። ለደህንነት መስዋዕት የሚቀርበውን ይበላሉ። ና ስክሪፕቶ ያዝ። ብሉይ ኪዳንን በደንብ አድርጌ ላስተምርህ። በደንብ አድርገን እውነቴን ብየምልህ እግዚአብሔር አምላክ ይባርካቸው። ደግሞ ለጴንጤዎች የእግዚአብሔርን ቃል ለማስተማር እና በቃ አንዴ መክተፊያ ነው፣ አንዴ ዘበነ መክተፊያ ነው አለ፣ አክሊለ ጠረጴዛ ነው አለ። ሌላው ደግሞ ይመጣና ሌላ ይላል። ብራዘር አንተ ስለተጠረበ ጣውላ እንጨት ቄሶች ሲደብራቸው አውጥተው ሸጠውት አረቄ ስለሚጠጡበት ፖሊስ ጣቢያ ተይዞ ለንደን ሂድ፣ ምንድነው በርሚንግሃም ነው ምናምን ነገር የሚባለው ስንት ቅርሶች ምናምን ነገር ተብሎ የተቀመጠበት ማለት ነው። አቧራ እየጠጣ እንደዚህ እንደ መጽሐፍ ተደርድሮ የተቀመጠልህ አለ። አቧራ እያልክ አፍሮ አይገባ እያልክ ታስገባለህ ማለት ነው። መብትህ ነው። እኛን ግን ቄስ አውጥቶ የሚሸጠውን ታቦት ብለህ አንተ የሰየምከውን አላመለከውም ብለህ እኛ ላይ ሙድ አትይዝም። አይመስልም ብራዘር? እንዴ አማኑኤል እዚህ ከድንግል ተወልዶ ሞቶልኛል። በቃ ሐዋርያቱ ነገሩን። ይኸው መጽሐፉን በሙሉ ሳነብ እግዚአብሔር ልጁን ሰጠ እንጂ ታቦት ሰጣችሁ ብሎ የሚል የለም። ምን እናድርግ ወገኖች፣ እናቶቼ ምን እናድርግ? እንዴት ብለን እንርዳችሁ? እግዚአብሔር ልጁን ሰጠ ነው ብሎ የሚል እግዚአብሔር ዓለሙን ሁሉ ስለወደደ ታቦታትን ሰጠ የሚል የለም። እኛ ያገኘነው መጽሐፍ ላይ ምንድነው ታዲያ? ምን የሰጠው? በታቦት የሚያምን ሁሉ አይልም። በእርሱ የተባለው ልጁ ማለት ነው። የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ታቦት እንደዚህ ያልን አንብበው። ልጁ የሚለውን እየሰረዝን ታቦትን በል 44 ታቦት 99 ታቦት እስኪሰጥ ድረስ ዓለሙን እንዲወዷልና ብለን በል አንልም። አንድያ ልጁን ሰይ የኔ ጌታ ቀዳሚ ተከታይ የሌለው መተኪያ የሌለው የባህሪ ልጁ ነውና አንድያ ልጁን ይሄ ልጅ ደግሞ ወንድ ነው። ወንዶች አይደለም፣ ወንድ ነው። ሴትም አይደለም፣ ወንድ ነው። ወንድ የወንዶች መደምደሚያ ነው። ያውም ወንድ ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አይበቃም። እንደዚህ ጋር ልጁ ብለህ ካልክ ኧረ ለምን ይጨምርልሃል? ልጁ ነው ደምቆ የተጻፈው በመጽሐፉ ላይ። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን በእግዚአብሔር ልጅ በልጁ በእርሱ በሚያምን ማለት በልጁ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ዝም ስላላመን አሁን ተፈርዶበታል። በቃ ፍርዱ እዚህ ጋር ነው ብራዘር፣ አልቋል። በ99ኙ በ44ቱ በእመቤቴ በወላዲቴ ምናምን ብለህ ብትል እግዚአብሔር በልጁ እንዳምን ነው ልጁን ወደ ዓለም የላከው። በእግዚአብሔር ልጅ ኤርምያስ ታምናለህ? በደንብ የህይወቴ መሪ ነው፣ የህይወቴ ጌታ ነው። እሱ በሰጠኝ በጸጋው በመንፈስ ቅዱስ አላፍርበትም። ኢየሱስ ክርስቶስ እንዴት ብዬ ልንገር ብራዘር? እስትንፋሴ ነው፣ ህይወት ነው። ህይወት በምን ቋንቋ ይገለጣል? በምን ቋንቋ ይወራል? በምን ቋንቋ ይብራራል? እሱ ህይወት ነው። እሱ ማለት ያለና የሚኖር ሁሉን አሳልፎ መኖርም የሚችል ሁሉንም ደግሞ ካለመኖር ወደ መኖር ያመጣ የሰማይ የምድር ጌታ ነው። ልጁ ከአባቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ቅድመ ዓለም የነበረ አሁንም ያለ ለዘላለምም ሁሉን አሳልፎ የሚኖር የሰማይ የምድር ጌታ ነው። ለዚህ ነው ጴንጤው ወገኔ ይወጣና ኢየሱስ ጌታ ነው ብለን ስንል ኦርቶዶክሳውያን ምን ይላሉ? አፋችሁን ያዙ ዝም በሉ ይሉናል።
ምን እያልን ነው እኛ? ኢየሱስ ጌታ ነው ብለን ስንል ኢየሱስ እግዚአብሔር ነው ብለን ስንል ኦርቶዶክሳውያን ምን ይሉናል? እግዚአብሔር አይደለም፣ ዝም በሉ፣ እግዚአብሔርነቱን አትመስክሩ፣ አዳኝነቱን ጌትነቱን አታውሩ። ፌርማታ ላይ እንዴት እግዚአብሔር ጌታ ነው ትላላችሁ? ኢየሱስ ክርስቶስን እንዴት አምላክ ነው እያላችሁ ትመስክራላችሁ? እዩዋቸው፣ እነዚህ መናፍቃን እዩዋቸው። ካፋቸው የሚወጣውን ክፋት፣ ካፋቸው የሚወጣውን እርኩሰት፣ ካፋቸው የሚወጣውን ክደት ስሙልኝ ይላሉ። ካፋችን የሚወጣው ምንድን ነው? ኢየሱስ ጌታ ነው። የጴንጤ ንግግር የመጽሐፍ ቅዱስ እውነት ስለሆነ ማለት ነው። ይሄ ምንድነው? በኦርቶዶክሳውያን ዘንድ አላርጂክ ነው፣ ያሳመማቸዋል። አፍህን ያዝ፣ ዝም በል፣ ጨዋታ ቀይር ይላል። ለምን በለኝ? ጋኔን ስለሰፈረባቸው። ይህንን ስም ኢየሱስ ክርስቶስን የሚል ስም የሚጠላ ጋኔን የሰፈረበት ነው። ጋኔን የሰፈረባት ሴትዮ፣ ጋኔን የሰፈረበት ሰውዬ ምን እያልን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው ስንል እኮ ምን እያልን ነው? ጌታ ማለት ምን ማለት ነው? እግዚአብሔር ነው እያልን እኮ ነው። ታዲያ ኦርቶዶክሳውያን ምን ነበር ማለት የነበረባቸው? አሜን፣ አዎ በእርግጥ ጌታ ነው ነበር ማለት ያለባቸው። በእርግጥ ጌታ ነው፣ ግን ጥያቄ አለን ብለው ቢሉ ያስኬዳል። ገና ምን ይላል? ኢየሱስ ጌታ ነው ብለን ስንል ዝም በል አፍክን መድኃኔዓለም ይዝጋው፣ እመቤቴ ልሳንህን ትቆልፎ ይላል። ስትችል አይደል እንዴ አንተ እመቤት? ስትችል አይደል? ኢየሱስ ጌታ ነው ብዬ ባልኩኝ የአንተ እመቤት ቆልፋለሁ ብላ ትላለች። ሲጀምር የጌታ እናት አይደለችም የእነሱ እመቤት። እኔው ቆልፋታለሁ አልኩ። ልሳኗን ነው የምዘጋው በጌታ በኢየሱስም በተሰጠኝ የልጅነት ስልጣን። የጌታዬ እናት ማርያም ስላይደለች የጌታዬ እናት ማርያም ልጇ ኢየሱስ ክርስቶስ ጌታ ነው ተብሎ ሲባል ትቃወማለች እንዴ? አትቃወምም። አትቃወም ነው ብዬ የምልህ፣ አትቃወምም። ማንቁርቷን ነው በጸሎት የምንዘጋው። የጌታ እናት ስላይደለች ኦርቶዶክሳውያን ብለው የሚሏት ኢየሱስ ጌታ ነው እንዴት ያለሽ አንቺ? እናቱ ታዝናለች ይላል። ኢየሱስ ብለሽ ካመሽ እዛ መሰረተ ክርስቶስ ቃለ ሕይወት ሄደሽ እናቱ እኮ ታለቅስብሻለች ይላል። አንተ ልጇን ኢየሱስ ክርስቶስን በመስማቴና በማመኔ የምትናደድ ማርያም ካለች ትናደድ አልኩ፣ ይለይላት አልኩ። አጭርና ግልጽ ነው። ልጇን ማነው አምላኩን ፈጣሪውን ኢየሱስ ክርስቶስን በማመኔ የሚቆጣ ሚካኤል ካለ ይለይለት አልኩ። ለምን አቧራ አይጨስም? ንጉሴን አውቀዋለሁ። ቅዱስ ሚካኤልም ሲጀምር አይናደድም። ገብርኤል የሰበከውን እኛ በማስቀጠላችን ጴንጤዎች ገብርኤል ለምን እንደሚቆጣው እኔ ለምን የሚቆጣው? ወንድሞች ናቶቼ ምን ጎደለብኝ ብሎ ነው ገብርኤል እኔ ላይ የሚቆጣው? ኢየሱስ ጌታ ነው ብዬ ስላልኩ አይ እኔ በጣም ነው የምታስቆጣኝ፣ በጣም ነው የምታበሳጨኝ ብሎ ገብርኤል አይልም። መልአኩ ለምን አትልም? እሱ የሰበከውን ስብከት ነው እያስቀጠልን ያለ ነው። ብቸኛ ሰባኪዎች እኛ ነን። ቅዱስ ገብርኤል እየሰበከ ያለውን ስብከት በዚህ ፕላኔት ላይ አሜሪካ ሚድ፣ አውሮፓ፣ ኢትዮጵያ ሚድ፣ የትኛውን ቦታ ላይ ወንጌላውያን ኢቫንጀሊካል የምንባለን በፌርማታ በአደባባዮቹ ጌታ በሰራቸው አደባባዮች እሱ በፈጠራቸው ቦታዎች በሙሉ እየሄድን አዳኝነቱን እንናገራለን። ኢየሱስን እንትን አውሮፕላን ላይ አትናገር ትላለህ እንዴ? ምድርና ሞላዋ እኮ የእሱ ናት። ዓለምና በእርሱ ውስጥ ያለ ሁሉ እሱን የፈጠረው የሰማይ የምድር ጌታ እኮ ነው። ዩኒቨርሱን የፈጠረ ጌታ በአውሮፕላን ላይ ተጭኜ ከአንዱ ሀገር ወደ ሌላ ሀገር ሴት እንትና ታዲያ ምን ያቺን ሴትዮ ግን ብናወጣት ምናምን ነገር እያል የሴት ዳሌና ይሄ ቅራቅንቦ የዓለም ስጋ ነገር ስናወራ እንሂድ እንዴ? ጌታ ኢየሱስ ክርስቶስ ገላግሎናል ከእንዲህ አይነት ርኩሰት ከሚያወራ ትውልድ መካከል። ለቅድስና ሕይወት ተጠርተናል። አዳኙ ኢየሱስን እናውጃለን። ሞቱና ትንሣኤውን፣ ፍቅሩን፣ ምሕረቱን፣ ቸርነቱን እንዴት ሰውን እንደሚወድ ወንድሜ ጌታ ኢየሱስ ይወድሃል ብለን እንለዋለን። እንጠቃና ይወድሃል፣ አንድ ወዳጅ አለ እንለዋለን። አንድ ወዳጅ አለ፣ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይወድሃል። እህቴ ይወድሻል። ይኸውልሽ እማዬ ብለን ተጠግተን እናቶች ከሆኑ ይወዶታል ጌታ ኢየሱስ ክርስቶስ። ጌታ መድኃኔዓለም ይወደናል። ለእኔና ለእርሶ ለበደል ኃጢአታችን የሞተ እሱ ነው። በእርሱ አምነው ከዘላለም ፍርድ እንዲድኑ የእግዚአብሔር በጎ ፍቃዱ ነው። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የእግዚአብሔር በጎ ፍቃዱ ነው። ስለዚህ ኑ ወደዚህ መዳን ብለን እንጠራቸዋለን። ይህንን የሚያወራ በስፍራ ሁሉ የሚያወራ ማለት ነው ጴንጤ የሚባል ማህበረሰብ እግዚአብሔር ከዚህ ዓለም ርኩሰት ለዘላለም ሕይወት የጠራው እርስቴና ሕዝቤ ገንዘቤ ብሎ ያለው ማለት ነው። የምንለብሰውን ልብስና የምንኖርበትን ቤት ወይ ደግሞ የምናደርገውን ጫማና የምንነዳውን መኪና ማለች በእሱም ከተባለ ከእናንተ ምንም የምናንሰውበት አንዳችም ነገር የለም። ታውቃላችሁ። እኛ በልብስ አንወዳደርም።
በምናመልክበትም አዳራሽ ምናምን ነገር ብለሃል ካደል አዳራሽ ይሄነት እኮ አዳራሹ ትልልቅ ካቴድራል ስራ ብራዘር ጉዳዩ እሱ ጋር አይደለም። በዛ በተሰራው ካቴድራል የሚሆን በኬሻ ተዘርግቶ ባለው ድንኳን ውስጥ ማን ነው የሚወራው ነው? ማን ነው የሚወራው ነው? ስለማን የሚነገረው? ምንድን የሆኑት ጴንጤዎቹ? እኔ ይቅርታ አድርጉልኝ እኛን ምንድነው የሆናችሁት ብለህ ብትለኝ ጴንጤውን በሙሉ ወክዬ እናገራለሁ። ይኸውልህ በክርስቶስ ኢየሱስ ፍቅር ተነድፈናል። ጴንጤዎች ጤነኞች አይደሉም ብላችሁ አላችሁን? ልክ ነው። ለእናንተ ጤነኞች አይደለንም። ምንድነው ጤናቸውን የነሳችሁ ብላችሁ ካላችሁን ጤናችን አነሳንም፣ ግን ጤናችሁ እኮ ተቃውሷል ብለህ ካል ጤናችንም አልተቃወሰም። ግን አንዱ ጌታ የሁሉ ጌታ የሆነ ኢየሱስ ክርስቶስ ቅዱስ እግዚአብሔር አበራልን። የት እንሸሽገው? የት ልደብቀው? እንኳን አንተ ወይ እንኳን አንቺ ወይ እንኳን እናንተ አይደለም በማንም ፊት የማናፍርበት ጌታ ሆነ። አንዳንድ ስለሌላ ስለማ ምን ብለን እናውራ? ሰኞም ኢየሱስ፣ ማክሰኞም ኢየሱስ፣ ሮብም ኢየሱስ፣ ሐሙስም ኢየሱስ፣ አርብ ኢየሱስ፣ ቅዳሜ እሑድ ኢየሱስ። የእናንተ እኮ ምንም ማለቂያ የለውም። ኤርምያስ ብለህ ብትለኝ መስከረም ኢየሱስ፣ ጥቅምት ኢየሱስ፣ ህዳር ላይ እንኳን ትንሽ ስለሌላ አውሩ። ስለማናውራ ስለ ኢየሱስ። ህዳርም፣ ታሳስ ስለ ኢየሱስ፣ ጥር ኢየሱስ፣ የካቲት ኢየሱስ፣ መጋቢት ኢየሱስ። ስታስጠሉ ይላል። ሚያዝያ ኢየሱስ። በቃ እኛ ስራችንም እንቀጥለው። ግንቦት ኢየሱስ፣ ሰኔ ኢየሱስ፣ ሐምሌ፣ ነሐሴ፣ ጳጉሜ ኢየሱስ። ዓመታት ቢቀያየሩ ኢየሱስ፣ ነገስታት ቢመጡ ቢፈልሱ ኢየሱስ፣ ሄሮድስ ቢሄድ ኢየሱስ፣ ጲላጦስ ቢመጣ ኢየሱስ፣ ቄሳሮች ቢመጡ ኢየሱስ፣ ፈርዖኖች ቢቀያየሩ ኢየሱስ፣ አፄዎች ቢቀያየሩ ኢየሱስ። ጉዳዩ ነው አልኩ። ሰማይ ምድር ቢያልፍ ኢየሱስ። በቃ አሜን። በቃ እሱ ማለት ማን ነው ብለህ ካል ከስሞች ሁሉ በላይ ስም ያለው ነው። በመላእክት ዓለም ሄደ ኢየሱስ ብለህ ብትል ገብርኤል ልሳንህን ይዝጋው አንተ ሰውዬ። ለምንድነው ግን አንተ ሁሉ ቀን እየወጣህ ኢየሱስ ኢየሱስ ብለህ ብትል አይልም ገብርኤል። ሚካኤል እዛ ጥጎ ነው በሉት በድንጋይ ወርውሮና ዝም ብለህ ታየዋለህ እንደ ሱራፌል ኪሩቤል አይልም አይሉም። ኢየሱስ ብለህ ብትል በመላእክት ዓለም በሙሉ ወድቀዋል ዙፋኑ ስር። ያቁታል። ሰው ያወቀውን ያህል ነው የሚጮህለት። ሰው ያወቀውን ያህል ነው የሚናገረው። ሰው ያወቀውን ያህል ነው የተሰጠው። ሰው ያወቀውን ያህል ነው የሚያውጀው። ሰው ያወቀውን ያህል ነው የሚሰብከው። ሰው ያወቀውን ያህል ነው ማለት ነው። ኢየሱስ ብለህ ብትል በጻድቃን በሰማዕታት ዓለም በእነ አብርሃም መንደር ሄደህ ኢየሱስ ብለህ ብትል ማን ነው ደግሞ? ኧረ እኔ ወደዛ እኔ አላውቀውም አይልም አብርሃም። ኢየሱስ ብለህ ብትል ሙሴ ደንብሮ ከተቀመጠበት ዙፋን ላይ ይነሳላል። 24ቱ ሽማግሌዎች ወዲያው ነው የሚያወልቁት አክሊላቸውን። ኢየሱስ ሌላው ገለባ ነው። ሌላው ስም አልኩ የፈለካቸውን ስሞች ጥራ፣ ገለባ ናቸው። ገለባ ማዳን አይችሉም። ኃይል የላቸውም። ስማቸው ማዳን የለበትም። ስማቸው ከስሞች ሁሉ በላይ የሆነ ስም አይደለም። ስማቸው የተፈራና የተመሰገነ የገነነ ስም አይደለም። ለዚህ ነው እነ ቅዱስ ሚካኤል ኢየሱስ ብለህ ብትል የሉም አልኩ። የሉም። ወድቀው ከእግሮቹ በታች ነው የምታያቸው። ይኸው ጉባኤውን ላሳያ በሙሉ እሱ ተቀማጭ ሆኖ ሌላው በሙሉ የለም አልኩ። የት ነው ያለው? አድራሻቸውን ላሳይህ። እነ ሚካኤል እነ ገብርኤል የቱ ጋር እንዳሉ። አንተ እዚህ ስሙን ቀይር ጫወታ ቀይ የምትለን ማለት ነው ወይ የምትሉን በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ሰባትም ማህተም የተዘጋ በሰባት ማህተም የተዘጋ መጽሐፍ አየሁ። ብርቱም መልአክ አየህ፣ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ ሲል ተክልያ ያለ ማንም የለም፣ አይችልም። እመቤት ያለቻ ብሎ የሚል የለም፣ አትችልም። ማርያም ይህን ማህተም ሊፈታ የሚችል ማንም አልተገኘም። ማንም ሱራፌል ኪሩቤል አልካቸው። 4 እንስሶች 4 እንስሳት አልክ። 24ቱ ሽማግሌዎች የሉም፣ አልቻሉምም።
አይችሉም። አብርሃም፣ ይስሐቅ፣ ያዕቆብ አልክ አይችሉም። ሙሴ አልክ በፍጹም አልቻለም። ኤልያስ፣ ሄኖክ አልቻለም። ጴጥሮስ፣ ጳውሎስ አይችሉም፣ አልቻለምም። የሚችል የለም። ለዚህ ነዋ መደፋት። ታዲያ ለዚህ ነዋ መገዛት። ይህን ነዋ ማምለክ። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ምን አለ? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ምናልባት እጁን የሚያወጣ ካለ እንዲያወጣ ብሎ እኮ ነው። መልአኩ ነው አዋጁን ያወጣው። አዋጅ አዋጅ አዋጅ። መልአኩ ታላቅ ብርቱ መላእክት ነው። ምንድን ነው እሱ? መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው? እኔ ያለሁ ብሎ ከጥጋ አንዱ እንዲያነሳ ብሎ ተፈልጎ ማለት ነው። የምን ላይ የለም። ማንም እጁን ያወጣ የለም ከመላእክት ዓለም ሁሉ ጭምር። ታካብዳለህ እንደ አንተ የአረብ ሽማግሌ ሰብስበ አምልኳቸው ብለህ የምትለው ይኸውን ይህንን መጽሐፍ ሊዘረጋ ይህንን ማኅተም ሊፈታ ማንም አወጀ። ለአዋጁ መልስ አየሁ ይላል። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው እንኳን ሊዘረጋው አይደለም ሊመለከተው ማንም አልተቻለውም። ማርያም አይቻላትም፣ አይቻላትም። እውነትና ኤርምያስ መድኃኔዓለም ምስክሬ ነው አልኩ። አይቻላትም፣ አልተቻላትምም፣ አይቻላትምም፣ ወደፊትም አትችለውም። እናቱ ምናምን ብለህ ብትል አዎ እናቱ ናት፣ አትችልም። ግን አትችልም። ማርያም የጌታ እናት አትችልም። ይህንን መፍታት፣ ይህንን መዘርጋት፣ መመልከት እንኳን አትችልም። ሊመለከተው ሊዘረጋው ወይንም ሊመለከተው መጽሐፉን እንኳን ሊመለከት እንኳን የሚችል አልተገኘም። ማንም አልተቻለውም። መጽሐፉ ሊዘረጋው ወይንም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ ይላል ዮሐንስ። ስቅ ብሎ ነው ያለቀሰው። ምን ሆነም ታለቅሰው ዮሐንስ ብለህ ብትለው መጽሐፉን ምንም አይደለም ሊዘረጋው ማለት ሊከፍተው ማኅተሙ ሊፈታ ሊመለከተው እንኳን የሚችል አጣሁ ብሎ ነው የሚያለቅሰው። ይለቅሰው እንትን ነው። በዚህ መካከል ከ24ቱ ሽማግሌዎች አንዱ ከሽማግሌዎቹ አንዱ አታልቅስ አለው። አታልቅስ ለምን ደሞ ማላለቅሰው አልተገኘም እኮ ብሎ ሲል አታልቅስ። ምክንያቱም ማላለቅስበት ምክንያት እነሆ ከይሁዳ ነገድ የሆነ አንበሳ የኔ አባት ኢየሱስ ክርስቶስ እርሱ የዳዊት ስር የዳዊት ልጅ ማለት ነው መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ሌሎቹ ያልቻሉት ለምንድን ነው? በሙሉ ጩራ የወጡት ድል አልነሱ። ማርያምም ድል አልነሳችም። ሚካኤል ገብርኤል በል ድል አልነሳም። አባቶች አብርሃም፣ ይስሐቅ፣ ያዕቆብ በላቸው ድል አልነሱም። ማንን ነው ድል የነሳው? የይሁዳው አንበሳ ዲያብሎስን፣ ኃጢአትን፣ ሞትን ለዘላለም ነው ሽባ ያደረጋቸው። ስሙ ይባረክ የኔ አባት፣ ስሙ ይባረክ። ድል ነስቷል አለኝ። ድል የተነሱትን እዚህ ዝም ብለህ አታምልካ። ድል የነሳውን አምልክ። አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ። ማርያም የሞትን ጣር አጥፍታ ተነስታለች? በፍጹም። አብርሃም የሞትን ጣር አጥፍቶ ተነስቷል? በፍጹም። ሙሴ የሞትን ጣር አጥፍቶ ተነስቷል? በፍጹም። ይስሐቅ፣ ያዕቆብ፣ ዳዊት? በፍጹም። ሳሙኤል? በፍጹም። ጳውሎስ፣ ጴጥሮስ? በፍጹም። ኃጢአትን ድል ነስተውታል? በፍጹም። ሞትን አሸንፈዋል? በፍጹም በፍጹም በፍጹም። ድል ነስቷል አለ። አሁን በቃ አታልቅስ ብሎ ያለው ከሽማግሌዎቹ አንዱ አለ ከዳዊት ስር
7ቱን ማኅተም ይፈታ ዘንድ ድል ነስቷል አለኝ። ሊፈቱ ያልቻሉት ድል ስላልነሱ ነው። ስለዚህ ድል የነሳውን ጌታ እኔና ጴንጤ ወገኔ በህይወት ዘመናችን ሁሉ የምድር ህይወታችንን ጨርሰን በሞት ተጠርተን ወደ እሱ እስክንሄድ ድረስ ወይ ፍንክች አልኩ፣ ግራ ቀኝ የለም። ኢየሱስን ተከትለን የጽዮን መንገደኞች ነን። አምነው ሞቱ ብሎ እንዳለ ጌታ የሰጠንን የህይወት ዘመን ጨርሰን እስክንሄድ ድረስ ወይ ፍንክች አልኩ። ይህንን የአረብ ሽማግሌና አገር በቀል አሮጊት ሁሉ እማሆይ እንትና ወለተ እንትና የምትባለው የራሷ ጉዳይ ነው አልኩ። ወደዛ ድል የነሳውን አመልከዋለሁ። በሞት ላይ ስልጣን ያለውን በሞቱ እንዲሽር እኮ ነው ያለው። ይኸውም ዲያብሎስን ነው ይላል። በሞት ላይ ስልጣን ያለውን በሞቱ እኮ ነው የሻረው፣ ዲያብሎስን ማለት ነው። ከዛስ በዙፋኑና በአራቱ እንስሶች እነዚህ ፍጥረታት ብራዘር በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም በ24ቱ ሽማግሌዎች ማለት ነው መካከል እንደታረደ በግ ቆሞ አየሁት። ቋሚው እሱ ብቻ ነው። ሌሎቹ ሳሁን ቀጥዬ የማነብልህ ታያዋለህ። 7 ቀንዶችና 7 አይኖች ነበሩት። እነሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። እዚህ ጋር በዙፋኑ ላይ ከተቀመጠው በቀኝ እጁ ያው ወሰደው። የይሁዳው አንበሳ ማለት ነው። ባለ ግርማው ኢየሱስ የኔ አባት የኔ ንጉሥ፣ ዘር ትውልዴ ይደፋልህ፣ ዘር ትውልዴ ይገዛልህ። እኔነቴ በአንተ ፊት በአንተ እግር ስር ለዘላለም ይረገጥ። ኢየሱስ ክርስቶስ እና ምን አለው? መጽሐፉን ከዚያ ወሰደው ይላል። መጽሐፉን ወስዶ ሊያየው ብቻ አይደለም፣ ሊፈታው ነው፣ ሊገልጠው ነው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና ኪሩቤሎች ማለት ነው 24ቱ ሽማግሌዎች በበጉ ፊት ወደቁ። እነዚህ 4ቱ እንስሶች መላእክት ኪሩቤል እኮ ነው። 24ቱ ሽማግሌዎች በበጉ ፊት ወደቁ፣ ተደፉ ማለት ነው። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፍቱን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል። ለምንድን ነው የሚገባው ብለህ ጥያቄ ብጠይቅ እግዚአብሔር ምንም አይቆጣም። አይዞ ለምን የተገባው ጌታ ብለህ ብትል ታርደሃልና ሞታል እያሉት ነው። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አድርጋቸዋል፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። አየው ይላል። እንደገና ደግሞ ይሄኛውን ሳይጨርስልን ዮሐንስ በዙፋኑና በእንስሶቹ በሽማግሌዎቹ ዙሪያ የብዙ መላእክት ድምፅ ሰማው። እኔ እናንተ የምናውቃቸው ሚካኤል ገብርኤል ነው። እልፍ አላፋት መላእክት በሙሉ ደግሞ ድምፃቸውን ሰማው። ምን ሊሉ ነው? ተቃውሞ ሊያሰሙ ይሆን? እንዴት እሱ መጽሐፉን ይፈታዋል እኛ እያለን እኛ አልሰማንም ብለው እንዳይሉ ብርቱ መልአክ ሲያውጅ ሰምተዋል። ሁሉም ነጭጭ አለው። ክንፉንም እጁን የሚያነሳ መልአክ የለም። እኔ ፈተዋለሁ ብሎ እጁን ያወጣ ከጥግ ላይ ቆሞ ከዙፋኑ ዙሪያ ያለ አንድ መላእክት አንድ እኮ አልኩ፣ አንድ ተረጋጋል አልኩ ብራዘርዬ። የልዑል እግዚአብሔር አገልጋዮች ነን። አንድ መልአክ እጁን ያወጣ የለም፣ ሊያወጣም አይችልም። ሚካኤል እጁን ቢያወጣ ኃጢአትና ሞትን ድል አላደረገም፣ ሰይጣንን ድል አላደረገም፣ ሞትን አላሸነፈም። ቅዱስ ሚካኤል ሞትን አላሸነፈም፣ ሊያሸንፍም አይችልም። ለምን? እሱ በሚሞት ስጋ የተፈጠረ አይደለም። ጌታ ግን በሚሞትበት ስጋ ተወለደ፣ ከኃጢአት በስተቀር እኛን ሆነ። ስለዚህ አንዳቸውም አልቻሉም። አንድም ተቃውሞ እና ድምፅ ሰማሁ ይላል። ምን ሊሉ ይሆን? ድምፃቸውን ያሰሙት ተቃውሞ ሊያሰሙ ይሆን? አይደለም። ቁጥራቸው አእላፍ ጊዜ አእላፍ ሺህ ጊዜ ሺህ ነበር። ዳውን ሊሉት ነው ጌታን? ኧረ በፍጹም ተቃውሞ ሊያሰሙ ይሆን? እንዴት እኛ ሳንሰማ ብለው? በፍጹም። ታዲያ ምን አሉ? በታላቅ ድምፅ የታረደው በግ ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ማለት ነው፣ ኃይልና ባለጠግነት ጥበብ
ብርታትምና ክብር ምስጋናም በረከትም ሊቀበል ይገባዋል አሉ። ይገባቸዋል ተብሎ እላው ላይ የተለጠፈበት የለም። ይገባዋል አሉ። ከዛስ በሰማይና በምድር ከምድር በታች በባህር ውስጥ ያለ ፍጥረት ሁሉ እግዚኦ በእርሱ ውስጥም ያለ ሁሉ በባህር ውስጥ ያለ ፍጥረት ሁሉ በባህር እነ አሳ እነ ሻርክ እነ ዶልፊን ማለትም ጠራ እነዚህ የምታያቸው ቤት ውስጥ ለጌጣጌጥ ለምናምን ነገር የምታቀርባቸው አሳዎች በሙሉ ሕያዋን ፍጥረታት በሙሉ በረከት ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማሁ ይላል። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። እና ታዲያ አንተ ከነዚህ ፍጥረታት ጋር ተባብረህ ጌታን አታመልክም እንዴ? ድል የነሳውን አታመልክም እንዴ? ድል የተነሱ የቋቋች የአረብ አሮጊት ሁሉ እያመጣ ወለ ማህወለት እንትና አቡነ እንትና ምናምን ነገር ብሎ የሚልህ አንተ አታፍርም? ወንድሞቼ ናቶቼ አታፍሩም? ወገኖች ልዑል አምላክ እግዚአብሔር በእጁ የሰራ ግሩምና ድንቅ ሆነ የተፈጠርክ ሰው በምድር ላይ እንዴት ክንዱን ተንተርሶ ከመቃብር በታች ሞቶ ለቀረ እሱ እንዴት አመልከዋለህ? እሱ እንዴት አዳኝ ብለህ ትጠራዋለህ? ለዚህ አዳኝ ብለህ ከጠራው እነዚህ ሁሉ ቅዱሳን ፍጥረታት ያመሰገኑት፣ የወደቁለት፣ የሰገዱለት፣ የዘመሩለት ምስጋና ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ከምድር እስከ አርያም ለስሙ ይሁን። አሜን አሜን። ይህን የምናመልከው ወገኖች ይህ ጌታ ነው መመለክ ያለበት። መጽሐፉ በሙሉ የሚያወራው ስለዚህ ጌታ ገናንነት፣ አዳኝነት፣ ቸርነቱን፣ የዋህነቱን፣ ሰውን መውደዱን ነው የሚያወራው። እና ይሄን ነው ብለ የምንለው። ጸጋ ይብዛላችሁ፣ ተባረኩ። እሺ ሀብትሽ ኤርሚን ለመጽሐፉ ያው በመሀል ካለው ዘለፋ በስተቀር መጽሐፉ ትክክል ነው። መጽሐፉን ያነበብከውን እንደወረደ እንቀበላለን። እኛ ከክርስቶስ ውጪ አምላክ አለን ብለን አናስብም። ክርስቶስን ከየትኛውም መላእክትም ይሁን ቅዱሳን ይሁን ከማርያም ጋርም የሚያወዳደር የኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ትክክል አይደለም። ቆይ ሀሳቤን ልጨርስ። ቆይ እና ይሄ ትክክል አይደለም እና የቀደም በጣም ዲስሪስፔክት የሆነ በጣም ፕሮቮክድ የሚያደርግ በእንጨት የተለበጠ ምናምን ቄሶች አረቅ የሚጠጡበት ምናምን የሚለው ከአንተ አይጠበቅም። ብታስተካክለው ጥሩ ነው። ለምሳሌ ሽጠው አረቅ የሚጠጡበት ምናምን የሚለው የፖሊስ ጣቢያው የሚገኘው እሱ አይደል? አንድ ቄስ ያንን አደረገ ማለት የኢትዮጵያ ኦርቶዶክስ አዳምጠኛ ኤርሚ ቆይ አሁን እኮ እኔ አሁን ረጅም ሰዓት ነው ያዳምጥኩ። ኢንትራፕት አላደረግኩም። እዚህም ረጅም ሰዓት ጥሩ መልካም ነገሩ ያመዝናል። ከእግዚአብሔር ቃል ላይ ስላወራሁ ነው ረጅም ሰዓት የሰማኝ። እሱን ተቀበል። እሱን እኮ አመሰገንኩ። ጥሩ የእግዚአብሔር ቃሉ ያንተም የእግዚአብሔር ቃል የኛ የእግዚአብሔር ቃል ነው፣ የተለየ አይደለም። እዛ ላይ እኔ ተቃርኖ የለኝም። ያነበብከው ቃል የኛ መጽሐፍ ቅዱስ ነው። በትክክለኛ የምናምንበትን የነገርከን ልክ አዲስ ነገር እንደነገርከን አጋነ ኢየሱስ ምናምን ልክ እኛ ኢየሱስን እንደምንጠየፍ አድርገን የምታወሩት ይሄ የእናንተ ሂፖክሪሲ ነው። ይሄ ነው የእናንተ አስተሳሰብ ነው እንጂ እኛ ክርስቶስ አዳኛችን ነው። ክርስቶስ አዳኛችን ነው። ለምነው ኢየሱስ ጌታ ነው ብለው የሚሉ የወንጌል አማኞችን በየመንገድ ላይ ስለተናገረን የትኛውን ቦታ ላይ ስለተናገረን ለምንድነው ጨዋታ ቀይሩ ዝም በሉ አፋችሁን ያዙ ብላችሁ የምትሉት? ኢየሱስ ስለምትወዱት ነው ወይ ስለምትቃወሙት ነው የምትቃወሙት? አይደለም። ያንተን ስብከት አልፈልግም፣ ክርስቶስ እናውቃለን ነው የሚሉት። እኔ እስከማውቀው ድረስ ማን ነው እኛ እንግዲህ ለሚያልፈው ካልተመለከተው እሱ ጆሮውን ደፍኖ መሄድ ነው ያለበት። ግን ይሄ አሁን አንድ በግለሰቦች አጠቃላይ ለምንድነው ዋናው የምናወራው? አሜን። ይሄ አንተ ተቃወሙ ኤርሚያስ እውነት ተናገር ነው የሚለው አይደለም? ተናገር፣ እውነቱን ነው። እውነቱን መናገር ካለብህ አንተ ያንተን እውነት ተናግረሃል። ሌሎች ደግሞ የእነሱን እውነት እንዲናገሩ እድል መስጠት አለብህ። እኛ እዚህ ቤት ስንገባ የእኛን እውነት የእኛን ሀቅ የእኛን እምነት እንድንናገር ያለ ኢንትራፕሽን እንድናወራ ፍቀድልን።
ገብቷል። እንደዛ ነው ሀሳብ። ግን በየደቂቃው እንትን ካልከኝ ያንተ ሀሳብ ነው ኢምፖዝ የሚሆነው እና ይሄ ትክክል አይደለም። ወደ መጀመሪያው ልመለስ። እኔ እህቶቻችን እዚህ ጋር አሁን ሰላም የምትባል ታለች፣ ወጋየው የምትባል ሰባኪ መሰለችኝ እና በጣም በጣም በሚያሳዝን ሁኔታ ማርያም ከኔ አትበልጥም እያሉ ሲያወሩ ነበር። አንተም ራሱ ከኛ አትበልጥም እንደኛ ነች ስትል ነበረ። ወጋየሁ እህቴ ወይንም ሰላም የምትባል እግዚአብሔር መጥቶ ቅዱስ ገብርኤል መጥቶ አንቺ ጸጋን የተመላሽ ሆይ ከሴቶች ሁሉ የተባረክሽ ነሽ አላላት። ኢየሱስን ትወልጃለሽ፣ ማን ነው ልጅም ምንድነው ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ መልአኩ ቅዱስ ገብርኤል ላንቺ አልነገረሽም? ኢየሱስንም አልወለድሽም። አንቺ ተራ ግለሰብ ነሽ። ማርያም ደግሞ ጌታን የወለደች ቅዱስ ብሩክ ነች። እመኝን ያቹ እኔ ሃይማኖት ፓጋን ቦን ይሻላል ከእናንተ ጋር ህብረት ከሚኖረኝ አለ። ጌታ ያከበራትን አየህ፣ አዳምጠኝ። ጌታን የወለደች ለሚሳይዳል የኔን ሀሳብ ልጨርሶ ከዚህ በኋላ እንድትናገር የምፈቅድልህ እንድትናገር የምፈቅድልህ የእግዚአብሔርን ቃል ጠቅሰህ እኔ እንደማሳየው እንደዛ እንድትናገር እንጂ እህቶቼና ወንድሞቼ የተናገሩትን አንተ ማን ስለሆንክ ነው? አድመጠኝ። አንተ አራሚ ነው እታች ወረድ። ማን ስለሆንክ ነው አንተ እህቶቼን እየጠራህ ወጋየሁ ተራ ሴት ነሽ? እነሱ ተራ ሴት መሆናቸው መቼ ጠፋቸው? ያም ደግሞ ተራ እኮ ብሎ የሚለውን ቃል ራሱ እንኳ አልተጠቀሙም ለማርያም። ወጋየሁ ተራ ሴት አይደለችም። በክርስቶስ ኢየሱስ ያመነች እህት ናት። ሰላም ተራ ሴት አይደለችም። አንተም ተራ ሰው፣ እኔም ተራ ሰው አይደለሁም። ማርያም ተራ ሰው ናት ብሎ ያለ የለም። ማለት ምንድን ነው የተባለው? ማርያም እኛ ሰዎች እንደሆንን ማርያምም እንደኛ ሰው ናት ነው። አለቀ። የጌታ እናትነቷ ማንም የሚነካው ነው። አዲስ ነው። አንተ ካወራህ እንደ እግዚአብሔር ቃል መጽሐፍ ቅዱስ ላይ ካወራህ እንጂ እህቶቼ ከቅድም ጀምሮ አንተ ታች ሆነ ስትሰማ የነበረውን በሙሉ ወጊ ተራ ሴት ነሽ፣ ሰላምም ዱርዬ ነሽ፣ እንትናም እንትን ነሽ፣ ቢኒያም እንትንም ነህ፣ ዳጊም እንዲህ ነህ እያልክ አንተ ልታርም አይደለም። የመጨረሻ የንግግሩ መቋጫ በአንተ እንዲደመደም አይደለም። ጥያቄ ካለ ጥያቄ ነው የምጠይቀው። አስገባለሁ። ጥያቄ ካለ ጥያቄ ነው የምጠይቀው። ሀብትሽ ጥያቄ ካለ ጥያቄ ጠይቅ፣ ወይኛ ጥያቄ እንጠይቅህ በተወራው ላይ ማለት ነው እንጂ ማን ስለሆንሽ ነው ምናምን ነገር ብለህ አትልም። አንተ ማን ስለሆንክ ነው እሷ እንደዚህ ብለህ የምትለው አይባልም። እኔ እንደዚህ እንዳወራ አልፈልግም። እሺ ማን ስለሆንሽ ነው ብላ ተራነሽ ምናምን ነገር ብለህ አትበል። ከፈለክ እኔ ጴንጤ ከመሆን ምናምን ነገር ብዙዎቻችሁ ኦርቶዶክሳውያን እኮ የምትፎክሩት እስላም እንሆናለን ነው። ሂዱና ሻሃዳ ያዙ፣ ስለሙ። አንዋር መስጊድ ክፍት ነው፣ መስለም ትችላላችሁ። እኛ የግድ ጴንጤ ሆኑ እኮ ብለን አላልናቸውም። እኛ አምላካችንን ነው የምናወራው፣ የማያሳፍረንን የሚያኮራንን አምላክ ነው የምናወራው ከመጽሐፍ ቅዱስ። ስለዚህ ቅድም አንብቤ ስጨርስ አሜን አልክ፣ ጌታ ይባርክ። ስለዚህ በዚህ ጌታ ታምናለህ ማለት ነው። ይህን ጌታ እኔ አንብቤ አሜን ብለህ ካልክ አንተ እንዴት ይሁንልኝ ብለህ ነው በስሜት ውስጥ ሆነህ ሄጄ ሰልማለሁ ብለህ የምትለው? መስለም ትችላለህ። ይኸውልህ ከእናንተ ጋር ህብረት ከሚኖረኝ ነው ያልኩህ። አሁን ምን መሰለህ የእግዚአብሔርን ቃል ከሚጻረር ጋራ ነው። ምኑን የተጻረር ነው? የተጻረርንበት ላይ መረጃው ነው። እሱን እኮ ነው እሱላ። አሁን የሚዲያ አገልጋይ ነህ እንዴ? ህዝብ የምታገለግል ሰው አይደል እንዴ? የሚዲያ ባጭ መንፈሳዊ ነገርን ሃይማኖት የለኝም ማለት እኮ አይደለም። መንፈሳዊ ነገር ባታገለግል ሃይማኖት አለ፣ ኦርቶዶክስነት ተከታይ ነህ፣ ግን ለሶሻል ሚዲያ እንግዳ አይደለም። በመረጃ አውራ ሀብትሽ እኮ በመረጃ እኮ ነው የማወራው። አሁን እኔ በመረጃ ጥያቄ ካለ በጥያቄ ነው። ሰላም ስትናገር ትክክል ያልሆነ ጥያቄ ካለ ጥያቄውን አቅርብ። እነዚህ ነቶች እኮ ክብራቸውን በሚነካ ነገር አልተናገርኩም። እኔም እነሱም ማርያምን የሚያክል ስብዕና የለንም። እንደ ማርያም ጸጋን የተሞላሽ ሆይ ከሴቶች ሁሉ የተለየሽ ተብላ ወጋየሁ የምትባል እህት፣ ሰላም የምትባል እህት አልተነገረላት። ከሴቶች ሁሉ የተነገረልን አሉ። ግን እንትን ሳትል አሁን ልጨርስ የኔን ሀሳብ። እነሱማ ማርያም እንደኛ ነች አሉ እኮ። አንተም ደገምክላቸው እዛው ቁጭ አይደለችም። ታዲያ ማርያም እንደኛ አይደለችም? አይደለችም። እንዴት ነው ማርያም አይደለችም። ማርያም ከሴቶች ሁሉ የተለየች ጸጋ የተሞላት ገብቷል። ከሴቶች ሁሉ የተለየች ሴት ነች። እንደ ሴቶቹ ሴት ነች።
የምታወራት ሰው አይደለችም። የሀሳብ እድል እኔ ምንድን ነው አውራ እኮ እኔ እኮ ለአንተ ነው በአጭሩ ሰው ናት አይደለችም ብለህ ካልከኝ ቀጥል። አንተ ነው የምታወራው። ሰው ናት ሰው አይደለችም? ማርያም ሰው ነች። ጌታ ከሰው ተወለደ። እኔና አንተ እነ ወጊና እነ ሰላም ሰው ናቸው? ሰው አይደሉም? ይኸውልህ ሰው ነን ሰው አይደለንም። እንደ ማርያም እኛ ሰው ነን ሰው አይደለንም። እንደ ማርያም ሰው ነን። በቃ በሰውነትማ ሰው ነን። ኢየሱስም ኢየሱስ ክርስቶስም ሰው ነው። እንግዲህ ሰው ሆኗል። ኢየሱስ ማለት ነው። አሚን ከራስህ ጋር እኮ ነው የምትጋጨው። ከኃጢአት በስተቀር እንደኛ ሰው ሆነ ብዬ ስናገር ነበር። አዳምጠኝ። ኢየሱስ ክርስቶስ ሰው ሆኗል አይደል? አድምጠኝ። ከኃጢአት በስተቀር ኢየሱስ እንደኛ ሰው ሆነ እኮ ብዬ ቅድም እኔም ስናገር የሰማኸው። ኤግዛክትሊ። ማርያምም ከስጋ በስተቀር እንደኔና እንዳንተ ስጋን አዳምጠኝ። ኢየሱስ ከኃጢአት በስተቀር ሰው እንደሆነ ሰውነትን እንደለበሰ ሁሉ ማርያምም እንደኛ አዳምጠኝ፣ እንደኛ በስጋ ሰው ነች። እንደኛ በመንፈስና በጸጋ ደግሞ ከኛ የተለየች ነች። ለዛ ነው ቅዱስ ገብርኤል መጥቶ ከሴቶች ሁሉ የተለየሽ አንቺ ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ ያመሰገናት ከሴቶች ሁሉ የተለየች ስለሆነች ነው። ከእህቴ ሰላም የተለየች፣ ከእህቴ ወጋየው የተለየች፣ ከዓለም ላይ ካሉ ሴቶች ሁሉ የተለየች ስለሆነች። ለምንድን የተለየችው? መለየቷ ለምንድን ነው? መለየቷማ መመረጧ ነው። በጌታ የተመረጠችው የተለየችው ለምንድን ነው? ጌታን ስለወለደች አይደለም። ጌታን ለመውለድ በልሲ ስለወለደች ጌታን ስለወለደች ኢየሱስን የወለደች ወደድክም ጠላም ኢየሱስን የወለደች ማርያም ነች። ዋጠው ለምንደምታላ ወዳለው እንጂ ዋጠው ማርያም ኢየሱስን የወለደች አንተ ኢየሱስ ብለህ የምትወለት እኛንን በደንብ እየጋትናችሁ ያለሁት ብራዘር። እኛ እንደ ካድን አድርገህ ዝም ብለህ ፖለቲካ ተስራ ብራዘር። ፖለቲካ አይደለም ይሄ። ስለዚህ ምኑ ነው ወደድክም ጠላህም ብለህ የምትለው? ኢየሱስ ክርስቶስ እኛ ሰው ሆኖ ከቅድስት ድንግል ማርያም እንደተወለደ እንጠላለን እንዴ? እንክዳለን? እሱን ጣላቸው አይደለም እኮ እንክዳለን። ይህንን ሪያሊቲ ድናያለን። ምን መሰለህ አሁን እድሌ ልጠቀም እኮ በጣም አሁን ሀሳብ እንዲጠፋብኝ ኢንትራፕሽን ምንድን ነው የኔ ሀሳቤን አርቲክሌት እንዳላደርግ ነው፣ ሀሳቤን እንዳልገልጽ ነው። በሐሰት እየከሰስከን ስለሆነ በሐሰት እንድትከሰን አንፈልግም። ባወራኑ ላይ ጥፋት ነው ብለህ የምትለው ነገር ካለ መረጃ አስደግፈህ በጥቅስ አስደግፈህ። ትልቁ ጥፋት እዚህ መድረክ ላይ ማርያምን በማንቋሸሽ ክብሯን በማሳነስ ኦርቶዶክስን በማንቋሸሽ ቀኑን ሙሉ ነው። ስንት ሰዓት ሙሉ ነው ቁጭ ያላችሁት? እኔ ድሉ ለማግኘት እታች ውረድ። ስለዋሸ ነው ሀብትሽ ያስወረድኩ። በጣም ይቅርታ። ቴንኪው። እዚህ ቤት ገዝታ ትላክልን። የጌታችንን እናት ቅድስት ድንግል ማርያምን ማንም ያንቋሸሸ የለም። ማንም የእናንተ ስዕል ላይ የሳላችኋትን ከሆነ እሷ በእርግጥ እውነት ነው። የጌታችን የአማኑኤልን እናት የኢየሱስ ክርስቶስን እናት ማንም ያንቋሸሸ የለም። እንደኛ ሰው ናት ብሎ ማለት ማንቋሸሽ ከሆነ ምንም ልረዳ አልችልም። መዝገበ ቃላት አንብብ፣ ያንን ተረዳ። ኦርቶዶክስንም ቢሆን እንደ ሃይማኖት የህዝባችን የቤተሰቦቻችን ሃይማኖት ነው። ማንም ያንቋሸሸ የለም። ትክክል ያልሆነበትን ነገር ስህተት የሆነውን ነገር መጽሐፍ ገልጠን አሳይተናል። የምናውቀውን ተናግረናል። ገብቶ ሊሞግት የሚችል ሰው ካለ በእውቀት ገብቶ ይሞግት። ከዛ ውጭ ስንት ዓመት እኮ ከሰሳችሁን፣ ስንት ዓመት እኮ ዋሻችሁብን በኛ ላይ። ስንት ዓመት ወንድሞቼ እናቶች፣ ስንት ዓመት እኮ ነው የዋሻችሁብን በሐሰት ማለት ነው። ያላልኑን አሉ፣ ያልኑን አትናገሩም። ከዛ በቃ ኦርቶዶክሳውያን ሽንጣችሁን ገትራችሁ በእኛ ላይ ነው ዘላለም ስትዋሹም ትሉት። መተህ ማርያምን ስታንቋሹ ትላለህ። እንዴት ሆኖ ነው የጌታዬን እናት የምናንቋሻት? አንተ እንደኛ ሰው ናት ብሎ ማንቋሸሽ ነው ኢየሱስ ክርስቶስ ሚዩት አድርጊ። እሺ ሚዩት አድርጊ። ታችን። ስለዚህ ማርያም እንደኛ ሰው ናት ማለት ማንቋሸሽ ነው አይደለ? እናንተ እንደውም የሚለይል ኢየሱስ ክርስቶስ ከኃጢአት በስተቀር እንደኛ ሰው ነው። እንደኛ ሰው ነው ማለት ኢየሱስ ክርስቶስን ማንቋሸሽ ነው። ለኦርቶዶክስ አዎ ማንቋሸሽ ነው። አምላክነቱን ክደን አምላክነቱን ዘንግተን ሰው ነው ብቻ ነው እያልን እንዳይደለ ይታወቅልን። ኢየሱስ ፍጹም አምላክ ፍጹምም ሰው ነው። ከኃጢአት በስተቀር እኛን የሆነው እኔን የሆነው ከኃጢአት በስተቀር
ኦኬ መተህ ታዲያ እናንተ ማርያም ከሌሎች ሁሉ ትበልጣለች አትበለኝ። በምንድን ነው ብልጫዋ? የጌታ እናት በመሆን ከሆነ አምላክን በስጋ ወልዳለች። ልክ ነው። ያን ቦታ ማንም የሚቀናቀናት የለም እኮ ማንም አልኩ። የዓለም ሁሉ ሴት እየተነሳ ቢፈርጥ፣ ጴንጤው፣ ካቶሊኩ፣ ኦርቶዶክሱ ማንም እየተነሳ ቢፈርጥ ያንን ፖዚሽን ማንም አይወስድባትም፣ ማንም አይነጥቃትም፣ ማንም እዛ ቦታ ላይ ሊገባ አይችልም። በቃ አንድ ናት፣ ለጌታ እናቱ ማለት ናት። ኦኬ ከዛስ ውጪ እንደኛ ሰው ናት። የኃጢአት ስርየት ያስፈልጋት ነበር። ኦኬ ጌታ ለበደል ኃጢአቷም ለእሷን በደልና ኃጢአትም ጭምር ነው የሞተው። ማርያም በደልና ኃጢአት አለባት በደንብ። ይሄው የራሳቸው የኦርቶዶክስ ቤተክርስቲያን እየተናጩ አይደል እንዴ? የሚያዝያው ስብሰባ ላይ ታያዋለህ። ገና የጦዘ ክርክር፣ ገና የጨሰ ነገር ይነሳል። ገና እዚህ ሶሻል ሚዲያ ላይ እንደተበጣጠቁት ብቻ አይደለም። በአባቶቻችሁም ዘንድ 21 ሊቃውንት ተጠይቀው በማርያም ጥንተ አብሶ ጉዳይ 21 አይነት ነገር ነው ያወሩት። የሚያዝያው ስብሰባ ላይ 40 ቢሰበሰቡ 40 ነገር እንደሚያወሩ ታያለ ማለት ነው። ማርያም ጥንተ አብሶ አለባት፣ የውርስ ኃጢአት አለባት የለባትም? አለባት አሉ። ግማሹስ የለባትም አለባት የለባትም። ይሄ ሁሉ አሁን የጨሳችሁት ማለት ነው ሶሻል ሚዲያ ላይ። ስለዚህ ማርያም ከኃጢአት በስተቀር ብሎ ለእሷ አልተባለም። ኢየሱስ ነው ከኃጢአት በቀር እንደኛ ሰው የሆነው። ሰው ነው ብሎ ኢየሱስ ክርስቶስን መናገር ማንቋሸሽ ከሆነ ማርያም እንደኛ ሰው ናት ብሎ መናገር ማንቋሸሽ ከሆነ ለእናንተ ነው። ለምዳችኋላ እናንተ የባልቴት ወሬና የደብተራ ወሬ ለቃቅመ መትህተ ፈጣሪ መልዕልተ ፍጡራን እያላችሁ የምትሉት መረጃ አምጡ ስትባሉ አንድ አታመጡም። አንዲት ሐሜት አታውራ። ምንድን ነው ሐሜት እያደረግነው? ፍጡር ናት ምናምን እያልክ ሐሜት አታውራ። ትልቅ ሰው አይደለም እንደ አንተ። ማርያም ፍጡር አይደለችም? ትልቅ ሰው ነገር አይደለም። ኦኬ ማርያም ፍጡር አይደለችም? ሰውም ብትሆን የአምላክ እናት ናት። ስርዓት ባለው ፍጡር አይደለችም ወይ? ቆይ እናትነቷ ጋር እንሄዳለን። ታያታ ሚዩት አታርገ ሰላምዬ። ፍጡር አይደለችም ወይ? ሐሜት አታውራልሽኝ። ሐሜት ራሱ ምን እንደሆነ ራሱ እንኳን ካወቅሽው አደባባይ ላይቭ 830 ሰው እየሰማ ሐሜት ይባላል እንዴ? ምኑ ነው ሐሜት? እኮ ተደብቆ ይኸውልህ ቀስ ጌርሳምዬ እንዳትሰማ ያሚ እንዳትሰማ ምናምን ነገር ተብሎ የሚወራ ነው። ማይክሽን ክፈችና አውሪን። ሚዩት አታርጓት። ማርያም ፍጡር አይደለችም እንዴ? ማይክሽን ክፈችው። ማርያም ፍጡር አይደለችም? እናቱነቱ ጋር ተደርሻለች። ኤርሚ በመጀመሪያ ደረጃ ማለት ነው እንኳን ለክርስቶስ እናት አይደለም። አሁን ማርያም ፍጡር አይደለችም ስላልካት ያላትን ክብር አትቀንስም። ማርያም ፍጡር ናት አይደለችም ነው የጠየቁሽ። ከሴቶች ሁሉ የተለየች ይሁንልክ። ስማኛ እንትን አትበል። አንተ እኮ ብዙ ሰዓት ብቻህን ለማውራት ከሆነ የገባህ እኮ ብቻህን ነው። ለምን ብቻዬን አወራለሁ? እኔ እኮ ፍጡር ናት ማርያም አማላጅ ናት። ለእኔ ለኦርቶዶክስ ማርያም አማላጅ ናት። ጌታ የኢየሱስ ክርስቶስ እናት ናት። ንጽሕት ናት። የተመረጠች ናት። በመላእክት ዝማሬ ያደገች በክርስቶስ ምግብ ያደገች ናት። በቃ ይሄ አለቅ። ዳግም ማንም ሰው እንደሷ ሊሆን የሚያልቀው ለዚህ መረጃ እስኪ ያሚዬ ቆይ አንዴ አንቺ ነሽ የምታወሪው። አንቺ ነሽ የምታወሪው። የነገርሽኝ ክርስቶስም ደግሞ ድጋሚ ሊወለድ አይችልም። አንዴና ለመጨረሻ ድንግል ማርያም እየተደማመጠን ለዚህ መረጃ ስጭን ለዚህ ያሚ አንተ ሰው ናት ብትል ይኸውልህ በማስረጃ አስደግፊና ቦታ የሚወስድ የለም። እሺ እህቴ እኔ የተናገርኩትን ሚዩት አድርጌሻለሁ። እኔ የተናገርኩትን አትድገሚ። ቀደም እኔ ነኝ የተናገርኩት እሱን ቃል። አሁን ያልሽውን በማስረጃ እስቲ ያረጋግጭልን እህትዬ። አማላጅ ነች ብለሻል። ኦኬ በመላእክት እየተዘመረላት በመላእክት እየመገቧት ነው ብለሻል። መጽሐፍ ቅዱስ መረጃ ስጭን። የመጣሽው እኛ ጋር ጴንጤዎች ቤት ነው። እኛ መጽሐፍ ቅዱስን የምናምነው የጌታችን እናት የከበረች እናት እንደሆነች የከበረች እህታችን የከበረች እናታችን እንደሆነች እናውቃለን። መጽሐፍ ቅዱስ በሚነግረን ልክ እናከብራታለን። አንቺ አማላጅ ነሽ ብለሽ ነገርሽን በቃ አልሽ። መረጃ ስጭ። እኛም ልክ እንዳንቺ በቃ ብለን እንድንል የተጻፈ መረጃ አሳየን እህትዬ። ይኸው ፈቀድኩልሽ። መረጃ ስጭን። ያም አሁን ቀጥይ። ማይኮን ከፈችና ስትከፍቺ መረጃ ስጭን። ማርያም አማላጅ ነች ብሎ የሚል ካለን ይሄ ኦፊሻሊ ዛሬ ኦርቶዶክስ ሆናሉ። ከአንቺ ጋር ሄዳለሁ። መድኃኔዓለም ክርስቶስ ምስክሬ ነው። ማርያም አማላጅ ነች ብሎ የሚል መረጃ አንተ መጣክም ቀረክ ኦርቶዶክስ መረጃ ስጭኝ። እዚህ እኮ መተሽ የምትነጋገሪው ያሚ አንድ ሰው ለማዳን 830 ውስጥ እየነገርኩ ነው። ሐሜት ምናምን ብታወሩም የእሷን ጸጋና ክብር አታገኙም። የአምላክ እናት ናት። የአንተን እናት እዚህ ጋር እንኳን የ830 ሰዎች አንተን ምን ያህል እንዳከበሩ
እንኳን የአምላክ እናት ሆና ማለት ነው። ገባክ? እኔ ደግሞ የጌታዬ እናት ድንግል ማርያም ታማልደኛለች። አለቀ። ይሄ ደግሞ የኦርቶዶክስ ነጥባችን ናት። እኛ ያሉ አታማልድሽ ማለት ቢመጣ ድንግል ማርያም አማላጅ ነው። በመረጃ አስደግፊ በደንብ ይሄንን ዋጥ አድርጋ ያዘው። በመረጃ አስደግፊ እንዲወጣው በመረጃ አስደግፊ። ነገር ግን ድንግል ማርያም ደግሞ አማላጃችን በመድኃኒዓለም እንዲወጣው በመረጃ አስደግፊልን። ይኸው እየሰማሁ ነው። አሁን አንቺ ነሽ የምታወሪው። በመረጃ አስደግፊልን እንዲወጣው። ዝም ብለሽ ያለ መረጃ ዋጣው አትበይ። ምን ሁሉ ዋጣው። እምውጣውን ነገር ስጭኝ፣ እምበላውን ነገር ስጭኝ፣ አፌ ላይ አጉርሽኝ። የሚጎረስ የእግዚአብሔር ቃል ጥቅስ ማስረጃ አምጪ። ይኸው በሙሉ እዚህ አሰፍስፎ የሚጠብቅሽ በእንት ያለ የምንጎርሰውን ነገር ስጭንና እንዋጠው። አንቺ እኮ ከእጅሽ ላይ ባዶ ነው፣ መረጃ የለሽም፣ እጅሽ ላይ ባዶ ነው። ዝም ብሎ ሰው ባዶ እጁን ይዞ ዋጠው ይባላል እንዴ? ወደ ሰው አፍ እንትን ብሎ እንጀራ ጠቅልሎ ወይ ዳቦ ነገር እንደዚህ በሻይ አጥቅሶ በላው ዋጠው ምናምን ነገር ይባላል። ባዶ እጅን ግን ይዞ ነያሚ ዋጮ ብዬ ብልሽ ባዶ እጄ ላይ እኮ ምንም ነገር የለም። ዋጮ ምን ሁሉ አጣው ብለሽ ብትኝ ጣቴን አትውጪው፣ ጣትሽን አልውጠው። ስጭኝ መረጃ፣ የሚበላ ስጭኝ መረጃ ስጭን። ቴንኪው ማይክ ከፍተሽ ማውራት ትቻለሽ። መረጃ ስጭን፣ የሚዋጣውን ነገር አጉርሽን። ያው አሰፍስፈን እዚህ ቁጭ ብለናል። መረጃ እኔ ይሁልክ አሰፈሰፍክም አላሰፈሰፍክም ድንግል ማርያም አማላጅና። ፕሮግራም ደግሞ ከፈለግ እነዛ ሚካኤል አሉ ናና እዛ መነጋገር ትችላለህ፣ ከእውቀት አንጻር ከሆነ የምትፈልገው ማለት ነው። ግን እኔ አሁንም አዋጅ ድንግል ማርያም ታማልዳለች የሚለውን በደንብ አስረግጬ ነው የምነግርህ ማለት ነው። እናንተ ሺህ ጊዜ ብትል እሷ የአምላክ እናት ናት፣ ማንም ላይወስድባት ጸጋ ተሰጥቷታል። ድንግል ማርያም አማላጅ ናት። ይሄንን አንተ እዩ ጩፋ ማንም መጥቶ ብትሉ ይሄንን ማንም አይወስድባትም። ነገርኩ እኮ እዩ ጩፋ እንኳን በካራቴ ሄደክ አማልደን ከኢየሱስ ክርስቶስ ጋር ብለክ እያፈነደዳችሁ የምትሰግዱ ናችሁ እኮ እናንተ ለሰው ለፓስተሮቻችሁ ማለት ነው። መጀመሪያ ቤታችሁን አጽዱ። እንደነ ቄስ በሊና እስቲ ሁኑ፣ ፍቅር አስተምሩ። እነ ፓስተር አንድሬ ሁኑ። እንደዛ ነው የሚያስፈልገን። ስለ ድንግል ማርያም ቁጭ ብለክ ሰው እንዲከተል ፎሎወር እንድታገኝ አይደለም። ምሕረትና ጸጋውን በደሙ የተሸፈነውን እግዚአብሔርን እስቲ ስበክ። አንተ እሱን አድርግ። ሁሌ ታመጣለህ። ጎጥ ነው የምትሰብከው። ለምን ይሄንን ትሰብካለህ? ስለ ፍቅር ለምን እንደ አባቶቻችን አትሆንም? እንደነ መካነ ኢየሱስ ሙሉ ወንጌል ለምን አትሆንም? እኛን ያሳደገችን እሷ ናት። ስለዚህ እንደዛ ሁን። አንቺ ሙሉ ወንጌል ነው ወይ ያደረግሽው? አትስበክ። ሀገሩ ላይ ሰላም ነው የሚፈለገው። ክርስቶስ እህቴ የምን ውታ ነው? ሙሉ ወንጌል ያደግሽው መካነ ኢየሱስ ነው ያደግሽው? ያሳደገችኝ ብለሻል። ቤተክርስቲያኖች የኔን ቤተክርስቲያን ስለጠራሽ እኔ ወንጌል አማኝ ስለሆንኩ መካነ ኢየሱስ ነው ያሳደገችሽ ወይ ሙሉ ወንጌል? የትኛው ቤተክርስቲያን ያደግሽው? አሁን ማይኩን ክፈችና እንደገና አውሪኝ። የት ነው ያደግሽው ቤተክርስቲያን? እንዲሁ ዝም ብሎ ማለት አይደለም። የት ነው ያደግሽው? ማለት አይደለም። አንተ ነው ማለት ሙሉ ወንጌል ያደግሽው የት ነው ያደግሽው? እየነገርኩ ነው። እኔ መካነ ኢየሱስ ነው ያደግኩት። የትኛው አጥቢያ ላይ? ቄስ በሊና ናቸው ያሳደጉኝ። ግን ያንተን አይነት ቄስ በሊና የት ቤተክርስቲያን ነበሩ? መካነ ኢየሱስ የትኛው አጥቢያ ነበሩ? ቀስ ብለሽ እስኪ አውሪ። ቀስ ብለሽ የትኛው አጥቢያ? እኔ አላረኩሽም። ቀስ ብለሽ አውሪ ማለት አቢዩዝ ማድረግ ማለት አይደለም። አቢዩዝ አላረኩሽም። የትኛው አጥቢያ ነበር ብዬ ስልሽ መካነ ኢየሱስ አልሽ። የትኛው? ሽሮ ሜዳ ነበር አይደል? ወጣሽ አይደል? ማፈሪያ ቀጥለሽ አታወሪያትም ነበር። ሽሮ ሜዳ ብለሽ አልሽ አይደል? ምናልባት ወይ እዛው እግረ መንገድ ወይ ሽሮ ሜዳ እንትን ጉልት ስትገዢ ወይ ስትነግጂ እዛ ስታለፊ ስታገድሚ አይተሽ ሊሆን ይችላል። ወይ ልታውቂያቸውም ትችላለሽ። ቄስ በሊና አሳድገዋት እመቤቴ ታማልዳለች ብሎ የሚል መረጃ አምጪ። የለም ቄስ በሊና አሁን ደውለን እንዳንጠይቃቸው ወደ ጌታ ስለሄዱ ማለት ነው። መሰረተ ቅማ ነው። መካነ ኢየሱስ ቤተክርስቲያን ሽሮ ሜዳ ነች፣ ማርያም ታማልዳለች ብላ የሰበከችሽ። አትለጠፉ እሺ። መጣችሁ መረጃ ስታጡ